ስም የተባረከ አሜን። ከሞት ያዳነን የተባረከ አሜን። ደህንነት የሰጠን የማይገባን ስፍራ ያስቀመጠልን የልዑል መንፈሱን ሳይሰስት አይሰጥልን መንፈሱን ሳይሰስት የሰጠን በምድር ላይ በምድር ላይ የመንፈስ ቅዱስ የአያቶቻችን መጽሐፍ ማንበባችን ባይብል አጋንንት ከመንገድ እየወደቀ ይገባል። ጠንቋይ ከነጀለቢያው ይሰማል። ከኔ የሚበጥስ ያለ ዛሬ የመልእክት የሚመለከት ከመንሲና በውያ ማታዲላ በጎና ላይ አመታለኝ ባይተዋል ትንቢት መናገር የጀመርኩት በዘጠኝ ዓመት ማስጓን አውቃቸው ልክ ልሳባ ነው የሚሰሩት። ብዙ የተሞሉ ልጆች አሉ። ቀጣይ እነሱ ይጭኑባቸው። አንዱ ልጅ ልክ በልሳን ከመናገሩ በፊት አንደጋችን ልጅ አይቼዋለሁ። አሁን እየሰራ ነው መሰለኝ የሂሊንግ ስፒሪት ያልፍበታል። መልአክ ነው ከጀርባ ያሉት እና እግዚአብሔር ደስ ያለኝ ወዲያው ልሳን በተናገረበት ሰዓት ምን ይሰማል ስንለው ነበረ ሰውነቴ ተጠቀጣ። ዛሬ የሆነ ሰው በዚህ መንፈስ ተካፍሎታል። አሜን። እኔ አሁን ማውራው ኖርማል ሞል ለሚፈልግ ሰው አይደለም። አራድነትን እንደኛ እናቀየለ እኛ አራድነትን እናጓለን። እንደኛ ብልጣብልጥነትን ስማርትነትን የሚያቀየለ ቢዝነስ ብትል እንደኛ የሚያቀየለ ትምህርት ቢሆን ያልተማርነው ትምህርት የለም። ግን መንፈስ እንደ መንፈስ የሚያዋጣ ነገር የለም። እኔ አብዛኞቻችሁ ታውቁኛላችሁ። በትምህርቴ ፖዚሽናል ሊገርሶታ ያለሁት በጣም ጎበዝ ተማሪ ነኝ። ስራ በጣም ሰራለሁ። ማንም በእኔ ልሚት እንደኔ ካፒታል ያለ የለም ብዬ ነው የማወራው ራሱ ግን መንፈስ እንደ መንፈስ የሚያዋጣ ነው። እሳት እንደ ሞኝነት ይመስላል። እኔ ተዝረኛል አዳማ ዩኒቨርሲቲ ተማሪ ሆኜ ከፌሎሺፕ ግር ብለው ሲመጡ እነዚህ ሞኞች እላለሁ፣ እነዚህ ጅሎች ነበር። ለካሪም ሲገባኝ ራሱ በባዶ ጉልበቴ ተንበርክኬ በግንባሬ ተደፍቼ እያለፈ ነው ኢየሱስ እያለፈ ነው መንፈሱ እያለፈ ነው። ከመንፈስ ጋር መመራት ስጀምር ነው ያሰብኩት ሁሉ በስበት ኃይል ወደ እኔ መምጣት ይችላል። ነገር የሚሰራልኝ በሰው ፍጥረት አይደለም፣ በብርሃን ፍጥረት ነው። ነገር የሚሳካልኝ በእኔ ብርታት አይደለም፣ በልዑል ብርታት ነው። አንዴ እዚህ ልሳን ልጋብዛችሁና ሻላባ ብለን ተማምረን እንጸልያለን። አሜን ነው። እስኪ እኔ ተዘጋጅቻለሁ የሚል ሰው አለ? በዚህ መንፈስ ለመነካት የተዘጋጀ ሰው አለ? እስኪ እጃችሁ እንደዚህ አድርጉ። ተርቤያለሁ የሚል ሰው አለ? እኔ ተጠርቻለሁ የሚል ሰው አለ? እኔ ዛሬ ክብር እንዲነካ ይፈልጋለሁ ማለት መተም ይፈልጋለሁ የሚል ሰው አለ ወይ? ለሊትን በማየት ፈልጋለሁ የሚል ሰው አለ? ፋይናንስ እንዲቀየር ፈልጋለሁ የሚል ሰው አለ ወይ? ነገሬ እንደ ድሮ እንዲቀጥል አልፈልግም የታምራት ሕይወት ፈልጋለሁ የሚል ሰው አለ ወይ? ዛሬ ያ ሰው በድንገተኛ መንፈስ ይነካል። አንድ ሰው ጨዋሜን ይመለኝ በዛ መንፈስ ይነካል። ድንገተኛ መንፈስ ያገኛል። መጽሐፍ ሲናገር እንደዚህ ነው የሚለው በዓለ ሃምሳ ቀን የሚባለው ቀን በደረሰ ጊዜ ሺካፑና ባስፊላ ሪካ ሙዳባና ሲፓፓሪያ ሪማ ካፓትን ካናፓስና ሪካ ፓስካባያ ሪላ ባናታሶ ባባያ ጀሪካ ማርዳሶ ባባያ በመንፈስ ማንም በሌለበት ድንገት ተሰማኝ የማላውቀው ስሜት በመንፈስ ማንም በሌለበት ድንገት ተሰማኝ የማላውቀው ስሜት። ያ መንፈስ ለካ እንደ ሙቀት ያለ ነገር ይሰማሻል። ሰውነትሽ ማንቀጥቀጥ ይሰማል። አይኖችሽ ከዚህ በፊት አታልቅሽም፣ ማልቀስ ይጀምራል። ለካ መንፈስ ነው የነካው እሳት ነው። አንዷ እንደዚህ አለች፣ አቃጠለኝ አለች። እሳት ነው የነካሽ አገባቶ ዘሞ ጉለት ሞቶ በሕይወቴ ተስፋ ያልቆ ሳይጨልም አወጣን ሌላ ቀን። ዛሬ መንፈስ ቅዱስ የምን ይገናኛል? እንደ ሌላ ጊዜ እኔ በነፍስ ወከፍ አላገለግልም። ዛሬ ጀነራል ትንቢት እናገራለሁ። ይዘት ሄዳለህ። ጌታ ምስክሬ ነው። የሆነ መንፈሳዊ የሆነ አክሰለሬሽን ያገኛል። የሆነ ሞገስ ይጨምርልሃል። ያላሰብከው መንፈሳዊ ልምምድ ውስጥ መግባት ትጨምራለህ። አይኖች ማየት ይጨምራል። በእጅ በሽታ መግለጥ ይጨምራል። ታየ ነገር ከተናገርክ በኋላ ነገር ይጸናልሃል። አወራክ ማለት ሆነልህ ይሆናል። አንተ አታውራ ይባላል። ያንተ ንግግር ከባድ ነው ይባላል። ያንቺ ንግግር ከባድ ነው ይባላል።
የገባበት ቦታ እንደምታውቁት ቀጭን ማለት ጳውሎስ ራሱ በዘንቢል የሚሻገር ሰው ነው። ግን ከነካው መንፈስ የተነሳ ተቀየረ እንደሚል ባይዘው በዚህ ልጅ ያለፈው ኢንፍሉዌንስ ነው ያመሰላችሁ። ከሆነ ጊዜ በኋላ በአሜዚንግ ነገር ይነሳል። እግዚአብሔር እንደዚህ አለ። አንዳንድ ሰው በኢምፓርቴሽን ያገለግላል፣ አንዳንድ ሰው በደፕሊኬሽን ያገለግላል፣ አንዳንድ ሰው ደግሞ በማየት በመጓጓት በጣም በመራብ ያገለግላል። የእሱ አገልግሎት ግን አለ ኮንፊደንሻል የሆነ አገልግሎት ማለት የጌታ ገና በእናትህ ማህፀን ሳላወቅኩ በሚለው አገልግሎት ገና ሰማይ ከማህፀን ጀምሮ ጠርቶታል። አሜን ነው። አንዴ ልሳነ ጋብዛችሁና ወዳችኋለሁ በላችሁ የምትናገረው መልእክት ካለ ነገራችሁ። ራትራዳ ባጋጃና ማስ ሬሌ ቤጌት ሬሌ ቤጂ ሚኒስትራ ለማስ ራትራዳ ባጋጃና ማስ ወዳችሁ መንፈስ ቅዱስ አብሮኝ ነው። ቅድም ምን ሆነ ነው ስታለቅስ ነበር? አላውቅም ምን እንደሆነ አታውቅም፣ ግን ስታለቅስ ነበር። አይነማ ማፍሰስ ነበር። ጋብዛችሁ እስኪ ላባናሱ ራባትራ ለባጋጃና ማስሬሌ ቤጌት ሬሌ ቤጂ ሚትራ ለባሲ ራባጋትራ ለባጃና ማስሬሌ ቤጌት ሬሌ ቤጂ ሚስ ራባትራ ለባጋጃና ሬቤጌት ሬሌ ቤጂ ሚትራ ለቤሱ ኢየሱስ ጌታ ነው። የሆነ ሰው እንደመጣ አይመለስም። መንፈስ ቅዱስ ነገሩን ይቀይረዋል። ባዶ ማድጋ ይሞላል። ይቻላል። መንፈስ አለ። ተባረክልኝ። ዘካርያስ ዘመነ በለመላም ይሞላ። ተባረክሽ። አሜን ነው ያለ ዛሬ አምናለሽ ትጽናኛለሽ። ልጅሽ እንደዚህ በልሳን ተናጋሪ ነው የምትሆነው። ጉድለት ሞልቶ በሕይወቴ ተስፋ ያልኩ ሳይጨልም አወጣልኝ ሌላ ስም። በልጅሽ ጉዳይ እያነባሽ ያለሽ ጌታ ምስክሬ ነው። ነገ እንባሽን ጠራጊ ልጅሽ ነው የምትሆነው። ታሪክሽን ቀያሪ ልጅሽ ትሆናለች። ሰማይ በልጅሽ ላይ ጣልቃ ይገባል። አስነሳለኝ ያቺ ሴት ቀለበት ያደረገችው ተነሽ ናይስ ሸሊም አንቺ አውጣለሽ ማዘጋ አይቶሻል በሏት እስኪ አይቶሻል በሏት ሰምቶሻል በሏት ከዚህ በኋላ በሏት በልጅሽ ጉዳይ አታለቅሽ ማዘር ገብቶሻል አታለቅሽ ሰማይ ይቀይር አሜን ሰማይ ይችላል እኛ ላይ ሰራ ነው አይደል የሌለውን እንዳለ አድርጎ ከጠራ ያለ ልጅ እንዴት አይደለም አሜን ነው የሌለውን ካመጣ አንተ እኮ ከሌለበት ነው ያመጣ አንተ ባስተዳደገ በተቁ ትገርማለህ ከሌለበት ካመጣ ያለውን ልጅ እንዴት አይቀየር እስኪ በኢየሱስ ስም በሏት በኢየሱስ ስም የፈራሹ አይሆንም አሜን ቁጭ በይ ጸልይልሻለሁ መጨረሻ ጄሊ ፕራካ ባናሶ ጄማራ ካማማስ ጉባኤው በኢየሱስ ስም ዱልዱ መንፈስ የተሰበረ አሜን ሻካፒና በለሽ የሚያዋጣ ነው ነገር ነው ቀናልኝ መንገዴ የሚያዋጣ ልጅ እንደ ቤት አራት የለም ከናመን የሚሸከም ኢየሱስ አለ ከነምናምን የሚሸከም ገበናን ሸፍኑ ቀናልኝ መንገዴ የሚያዋጣ ልጅ ሁሉ አማረልኝ በሱ በወዳጄ ክብርን ሳላስበው ገባ ወደ ቤት ድንገት ሆነ ተደላድያለሁ አልፌ ባባቴ አለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ አጎትሽ ገብቶ ያቀየረው ታሪክ ኢየሱስ ቤቴ አባትሽ ያቀየረው ታሪክ መዝሙሮች አስተበጅሽ ይገባል መናገረዋለ የተደረገልን ቸር ነው የኔ አባት ዛሬ ላይ ያቆመ አንደበቴን ልክፈት ላውራው ልመስክር ከጌታዬ ሌላ አላውቅም ክብር አለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ ኢየሱስ እንደዚህ በሉት አንተ ኢየሱስ በሉት የኔ ወዳጅ የኔ ፍቅር አንተ ካለ ይበቃኛል አንተ ካለ ሁሉም አለ አንተ ካለ የሌለው ይመጣል አንተ ካለ የተበላሸው ሽቃ ይሸራል አሜን ነው በዚህ መንፈስ ነው ማካፈላችሁ ብዙዎቻችሁ በጸሎት መንፈስ
እና አገሩ ከጀመርኩኝ መባ ስለማሰጡ እስኪ መባ ሰብሳቢዎች ሰብስቡ ለጌታ ከፍ ያለውን ሞቅ ያለው ስጦታ ላይ ነው። ኔክስት በመጋቢት ወር ላይ ያለነው መጋቢት 26 የሚገርም ፕሮግራም እናደርጋለን። አሜዚንግ ፕሮግራም አለ። መጋቢት 26 የታመሙ ሰዎች፣ በአጋንንት የታሰሩ ሰዎች፣ ብዙ ሰዎች የሚነኩበት ፕሮግራም አሜን ነው። እዚህ እግዚአብሔር ክራይ መክፈል የማይችሉትን ሲከፍል አሳይቶናል። የታምራት ገንዘብ አሳይቶናል። ሰው ከኤችአይቪ ሲፈወስ አሳይቶናል። ከካንሰር ሲፈወስ አሳይቶናል። እስኪ ያየ አይታችኋል አይደለ? ኔክስት ደግሞ ጌታ ምስክሬ ነው፣ የሞቱ ሰዎች ይነሳሉ። ዌልቸር ላይ የተቀመጡ ሰዎች ይነሳሉ። እናንተ እንደዚህ ስለምታስቡ ነው እንጂ ኢየሱስ ከሽባውን ለማንሳት የሚጠቀሙ ኃይልና ጉንፋን የሚፈውስበት አንድ አይነት ኢየሱስ የሚለው ስም አይዘይካል ባስም። ለዛ ነው ብዙ ጊዜ ስነግራችሁ ኢየሱስ የሚለው ስም እንደ ስሙ ሳይሆን እንደ ጠሪ ሙላቸው። ስትጠራው ኖርማል ሰው ነው የምትጠራው ወይ ኃያል ስም ነው። ስሙን ለዛ ነው ስሜን አውቀዋልና ምን ብለዋለሁ ካርቷለሁ። ስሜን በደንብ አውቆታል። ያዳ በሚባለው ቃል ስሜን ምን ብሎታል አውቆታል። ስለዚህ ያለ ፍሬ ምን አለው አልቶ ዲፕሊ ስሙን ካወቅ ዛሬ አስመጣ። ዛሬ ኃይል ይገለጣል። በማንም ያልታየ አገልግሎት በአንተ መገለጥ ይጀምራል። አንዳንድ ሰው እኔ ደካማ ነኝ ይሄ ነገር አይመለከተኝም ኢየሱስ የመጣው በጣም እንዳንተ ያለ ደካ አልችልም ለሚል ሰው ዛሬ እንደውም ሳስተምራችሁ በደንብ ይገባቸው። አለመቻለሽ ጥሩ ነው። ደካማ መሆንሽ እጅ እንድትወጪ አልችልም እኔ አልችልም በአቅሜ ምሕረት ካረዳኝ ሞት እኮ ነኝ እኔ የፍቅር ጌታ መጣልኝ ለቤዛ ቀን ያዘበኝ አለ በዚያ እስኪ አለ በል አለ። ዛሬ እግዚአብሔር ምስክሬ ነው። ትልልቅ ነገር አስቡ፣ የከበዳችሁን ነገር አስቡ። እቤት ስትሄዱ ታጡታላችሁ። የጨለመባችሁን ተስፋ ያስቆረጠባችሁን ነገር አስቡት። ድንገት ዞር ስትሉ ታጡታላችሁ። ልክ ዘማሪው ድንገት ሳላስበው እንዳለ ድንገት ያላሰባችሁት ስፒሪቹዋል ኢንካውንተር ያገኛችኋል። ድንገት ያላሰባችሁት የመንፈስ ጉብኝት ይሆንላችኋል። ድንገት ያላሰባችሁት የህይወት ለውጥ ይሆንላችኋል። ድንገት ያላሰባችሁት የአስተሳሰብ ለውጥ ይሆንላችኋል። አንዳንዶቻችሁ መንፈሳዊ ነገር ሲወራ ኖርማላችሁ። ያ ራሱ ዛሬ በኢየሱስ ስም ይለወጥ። እኛም ተለውጠን ነው። እኛ ቸርች መምጣት በጣም የጅል ነበር የሚመስል ቸርች የሚሄድ ሰው ያስቀኝ ነበር። ምን ሆኖ ነው ብጮት ብያቀ ጌታ ቤት አድርጌ አባቴ ሲጸልይብኝ አድርጌ የሆነ ሰዓት ላይ በጣም ስማርት ሆንኩና ምን ሆኖ ነው ተሰብስበው ወጥቶ አይሰሩም እንዴ? አራት በአራት ቤት ውስጥ ምን ያስጨዋቸዋለሁ? ለካ መጽሐፍ ሲናገር ወንድሞች በህብረት ሊቀመጡ መልካም ነው። እኖም ያማረ ነው። መልካም ነው ብሎ ቢያቆመሽ መልካም ነው ይተዋል። እኖም ያማረ ነው። ከዛ እግዚአብሔር በዛ የበረከት ፓኬጅ አዟል። ፓኬጅ አለ። የፈውስ ፓኬጅ አለ። የብልጽግና ፓኬጅ አለ። የመሳካት ፓኬጅ አለ። የማሸነፍ ፓኬጅ አለ። የድል ፓኬጅ አለ። መንፈሳዊ እንደዛ ስለሚሰራ ሁሉ ነገር ትርጉም አለው። አሜን ነው። ዛሬ ፈውስ ይሆናል። ምን ሆነ ነው ማዘር ነው ተሰብሮ በቃ ዛሬ ፈውስ እንደሚሆን ያምናል። ከምን ሊሆን ቆይ ተሰብሩት መንገድ እስቲ እና ታከምሽ በቃ ዛሬ እንጸልያለን። ሳምንት እንደዚህ ያውለበለብሽ ብያጫጫሽ መሰከረ ካመንሽ እዚሁ ፈተና አጥተሽ ትሄጃለሽ። አይ እኔ እዛ ቼክ አደርጋለሁ የምትይ ከሆነ ዛሬ የሚመጣው ዛፍነት ካለ እጅሽን ይፈውሳል። አሜን ነው። እዚሁ ተፈቶ የሚሄድ መብትሽ ነው። ደግሞ እዚህ ሄደሽ ተመረመረሽ ተፈተሽ መምጣት መብትሽ ነው። እሺ ፕሮሰስ አለ። ደውል ኮድ ያውቅ እንትኑን ጨርሰልኝ ማተብና አንተ ነበር ይቀራል። በቃ ዱቄት ታድላለህ ተብያለሁ። በቃ ማተብና ደረሰኝ የቀረው ነገር ጨርሰልኝ ብዬ በማግስቱ ደውል። አሜን ነው ወይ? አሜን። ጠላት ያወራብሽ ግልባቱን ተወረ። ለካ ሰይጣን አይቶ ነው ያወራው። ማካፓኒያ ፎና ጀንታኪ ማሱዳ እንዴ ታሞ ግሬ ሁለተኛ ቸርች አራስ ወርቅና ዱቄት እየሰጣ ተገለገለ። ደግሞ ገና ነው ሚዲያ ላይ አጨመረ። ሌላ ሰፈር ይጎራል። ሌላ ሰፈር የት ነው ብዬ 6 ኪሎ ላይ የሆነ ልጅ ተነስተዋል። እንደዛ የሚሉት አንዳንዴ ሳገለግል አሜንቲንግ ዌል እየጸለያለን። አንዳንድ ሰዎች ከእጃቸው ላይ ጎልደን ፓውደር ያለ አንዳንዴ ዴሊቨረንስ ሰሚያታችሁ ከሆነ ጉባኤ ውስጥ ያለ ሰው ላይ ጎልደን ነገር ውሃ ወደታች ቆፍሩ ብሎ ውሃው ይመጣል። ከሌለ ደመናም የለም ንፋስም የለም። ይሸለቆ ግን ኤልያስን የሚያውቁ ሰዎች ባይዘው ቢያገኙት ዛፍኔት በኔ ሳልገባቸው ይሄ የስተት አስተማሪ ነው። ምክንያቱም ኤልያስ ተንበርክኮ ምን ጠብቋል? ደመና ደመና እያለ ይጸልያል። ኤልያስ የደረሰበት ደረጃ ኤልሳ መጣና ደመናም የለም ነፋስም የለም ዝናብስ የለም። ይሸለቆ ግን በምን ይሞላል? ኒው ዳይሜንሽን ማለት ነው። በኢየሱስም በእናንተ ህይወት ላይ እንደዚህ አዲስ ዳይሜንሽን ይከለጣል። እንዴ እኛ እኮ በእኛ ጊዜ ነው ያካበሩት እንጂ እኮ እኛ
አያቶቻችን እነ ፋዘር ሲያገለግሉ ብዙ ታምራት ነው። በጣም ብዙ ለአይምሮ የሚከብድ ታምራት። ለአንድ ሰው እየተጸለየ ሌላ የሚጸልይ ቤት ሰው ራእይ ያለ ምናምን። ዛሬ ራሱ የባረክ አባት ፓስተር ንጉሴ ብዙ ቴስቲሞኒ እየነገሩ በጣም ስገረም የኛ ህዝብ የኛ ጊዜ ነው ሰው ዱንዱን ነው። ዛሬ ዱንዱን መንፈስ በኢየሱስ ስም የተከለበጠ አሜን። በመንፈሱ ማይቻል ነገር የለም። አንተ እኮ ለዛ ነው እግዚአብሔር መጨረሻ ላይ ሰውን የፈጠረው እንጂ ዝም ብሎ ብርሃን ከሌለበት ከጨለማ ውስጥ ቆሮንቶስ ላይ ያለው መገለጥ ናሲል ቢያይቆ ሰው ይከብዳል። እንዴት ይላል? ዛሬ ግን እንዴት አትልም? ራስህ ላይ ታምራት ታያለህ። አሜን። ራስሽ ላይ ታምራት ታያለሽ። ራስህ ላይ እጅ ላይ የሚገርም ክብር ታያለህ። አሜን። ልካል ብትል ራስህ አይታል እና ልክ እንደዛ ሲለኝ በጣም ደስ አለኝ። እኔ ምን አይነት ነገር ሲከቱ ነው በቃ ልጁን ማጠናከር አለኝ ብዬ እንደውም ከአማን ጋር ማታ እያወራሁት ነበር። እንደዚህ ልጁ ጋር አሜን። ጠላቶቻችሁ ሲያወሩባችሁ ላይ ተሳስቶ አይደለም ነገ የምታደርጉት ነው። ወርቅ እያደረግህ ማገልገል ብትጀምር ምን ችግር አለ? እየሰጠህ ብታገልግል ስራን እየሰራህ እየሰጠህ ከናትልና እየሰጠህ ሁሉና በጣም ተጨንቀሃል። ስንት ወር ያስጨነቀ በቃ ተቆልፏል። አሜን ነው። ቀጣይ የሚነሳ አገልግሎት ወይ ዘው እየተቀበለ እየሰጠህ የሚያገለግል ሰው ይነሳል። እስኪ ያስወለኝ የሚላለ ታምናለህ ወይ? ላመነ ስንቱ ይቻላል። ላላመነ አንዱም አይቻልም። ላመነ ግን ስንቱ ለዛ ነው በዚህ ስለ ጸሎት ሳስተምራችሁ አስቡ ነው ያልኳችሁ። አንዳንድ ሰው ተንበርክኮ ጉልበቱ እስኪላላት ነው መለፈ መከራ ነው። ከዛ ሁለተኛ ጸሎት ይጠላል። ብዙዎቻችሁ ጸሎት ይጠላችሁ ጸሎት ምን እንደሆነ ስለማታውቁ ራዳ ለምሳሌ እግዚአብሔር ኢያሱ መጣና 24/7 ህግን አስባል እየጸለየ አይዋጋ ሰው ወደኝቶ ተደፍቶ አንዳንዶቻችሁ ጸሎትን ቃልታችሁታል። ምክንያቱም ጸሎት እንዴት እንጂ እየተደረገ የሚደረግ ነገር እንደሆነ ስላልገባችሁ። ለምሳሌ እግዚአብሔር ለአንተ ከፍተኛ የሆነ የሥራ ዕድል ሰጥቻለሁ ቢል በር ዘግተህ ብትጸልይ አገኘው። እግዚአብሔር የታከኝ ነው እንግዲህ ሰጠኝ ማለት ነው። አምነዋል። ሁለተኛ እግዚአብሔር አካባቢው ከነገረ ለምሳሌ እግዚአብሔር አንድ ሰው አስረስቶ ሐዋሳ ጋር ታገለግላለህ ካለው 40 ዓመት ሙሉ እዚህ ተረፍቶ ቢጸልይ ነው ነገር። ለእግዚአብሔር ጸሎት ማለት ሐዋሳ አውቶቡስ ተራ ሄዶ ትራንስፖርት ከፍሎ አምኖት በባሮቹ መሄድ ማለት ነው። ጸሎት ማለት ይሄ አንድ ሰው በቃ ተደፍቶ 40 ቀን ሐዋሳ እያለ ብዙዎች አርጅቷል። ሐዋሳ እያሉ ዘፈኑ ቀርቶ እግዚአብሔርን ተሳስቷል። ነብዩ ተሳስቷል። ሲጀመር የትኛው ነብይ የሚነግር መንፈስ ያጣውት ከኪስ አይደለም ነገር ሰማይ አንተ ላይ ካወራ ከልጅነት ጀምሮ እግዚአብሔር በአንተ ሊሰራ ያሰበው መልካም ነገር የተጻፈበት ሁሉም አጀንዳ አለ። ስፒሪቹዋል አይደል? ፕሮፌቶች እኛ መነገራችሁ ከዛ ያለው ለዛ ነው ይሄ ነገር በዚህ ፊት ተብያለሁ ትላላችሁ ወይ ይያል ቃው ብሎኝ ነበር ግን አልሆነ። አሁን ወቅ ማለት ዮርዳኖስ ማለት ቆመው እና ኢያሱ ቢያለቅሱ ቢፈጠር ነገር የለም። መጸለይ ማለት ዘፍኔት ከኔ ማለት ተራምዶ መግባት አሜን ነው። ባህሩ እያለ ትገባለህ ትሳካለህ። መጽሐፍ ሲናገር ዮርዳኖስን ያለ ወትሮ ሞልቶ ነበር። ያንተ ነገር የማይሳካበት ነገር ያለ ወትሮ ከፍ ብሎ ሊሆን ይችላል። የህግ ጉዳይ፣ የሀገሪቱ ሁኔታ፣ ኢኮኖሚው እነ ኮቪድ መጥቶ ሊሆን ይችላል። አንተ ግን ካቦድ ብለህ ትገባለህ። አሜን ነው። አጭር ቃል አካፍላችሁ ዘፍኔት ከኔ ዛሬ ምንድነው ማለት በሚለው ነው ማስተምራችሁ መተኛት። ስለዚህ ዛሬ መልእክቴ ርዕስ ምንድነው? ልክ ሰው ሲያስቀይማችሁ እንደምትጩት ልክ ሰው ጎናችሁ ሲነካችሁ ወይ ተነክታችኋል። በእግዚአብሔር ቃል የተነካ ሰው ጮክ ሊረጋ አድርጎ መንፈስ ነው ምናምን አይሰራም። ሌላ ቦታ እንዴት እንደምትጮህ ጌታ ቃል ይማካል። ስለዚህ በደንብ ጮክ ብለህ ታነባለህ። እኔ ተኛው አንቀላፋው። ሰው ሲመለከተው ሰው ጮክ ይበል። ሌላ ሰው እኔ ተኛው አንቀላፋው። ማተኛ እኔ ተኛው አንቀላፋው። ከዛ እንደዚህ ይላል እግዚአብሔርም ደግፎኛልና እግዚአብሔርም ደግፎኛልና ነቃው። እስኪ ነቃው በሉ እስኪ። አሁን ዘፍኔት ከኔ ማለት መተኛት ብዙ ነገር ለምሳሌ የሰው ልጅ ሲተኛ ባይ ዲፎልት ኢንስፒሪት ነው ወይም በሳይንሱ ሰብኮንሺየስ ነው የሚነቃው። ለምሳሌ ተኝቶ እግዚአብሔር ትልቅ አዳራሽ ላይ ወስዶ ስታገለግል ያሳያል። ኖርማል ሆነ ያን አስብ ስትባል ሊሆን አይችልም ነገር ነው የምትለው። ተኝተስ ይችላል ብያለሁ በነገር ትላለህ። አየው ለምሳሌ ስትተኛ ያንተ ሰብኮንሺየስ ማይንድ ነው እግዚአብሔር የሚያገኝ። ያ ማለት ልብ የሚለው ባይብል ስፒሪት የሚለው ባይብል እሱ። ለዛ ብዙ ሰው ተንበርክኮ ተኝቷል ኖርማል። ከዛ አንዳንድ ራእይ አንዳንድ ከባባድ ነገር እንደውም አንዳንድ ሰው እግዚአብሔር ነቅቶ ሲጸልይ ስለማይመችም አንዳንድ ሰው ስንበረከክ እንቅልፍ ምን እያለ የምትሉ አንዳንድ ኢትዮጵያዊ ጸሎት ብተኛ ነው የሚሻለው። ምክንያቱም
ካልተኛ ትቀባጥራለህ ብዙ ነገር። እኔ አይሳካልኝ እኔ እንደዚህ እንድትል አይደለም ጸሎት። ጸሎት ማለት አንተ ታላቅ ነህ የስምህ ስልጣን ታላቅ ነው። አንተ ታላቅ ነህ የስምህ ስልጣን ታላቅ። አንዳንዶቻችሁ እግዚአብሔርን ታሳንሱታላችሁ ስትንበረከኩ። ብርክ ብላችሁ በቃ እሱም እንደተንበረከከ ይመስላችኋል። እሱም እንደደረገ በቃ ብዙ ጊዜ ለዛ ነው ሲደክማችሁ ነው የምትጸልዩ፣ ተስፋ ስትቆርጡ ነው የምትጸልዩ። ጸሎት ስላልገባችሁ ከቻልክ እንደዚህ አድርግልኝ ቢሆን እንደዚህ ያሳካል ከቻልክ እችን ነገር ልታረግልኝ ትልቅ ነገር ራሱ አትጠይቁትም። የቆሉ ጓደኛ ታርጉታላችሁ፣ ከእናታችሁ ታሳልፉታላችሁ። አንዳንድ ነገር እግዚአብሔርን ከመጠየቅ አጎታችሁ እናታችሁ ትጠይቁና ትጣላላችሁ። ሁለተኛ አይንሽን ላፈር ለምንድን ነው ነገሬን ያሽብኝ? እናታችሁ፣ አባታችሁ፣ አጎታችሁ፣ ወንድሞቻችሁ በቃጠለ ነገሬ ተኝተህበት ነው ትላለህ። ዛሬ እግዚአብሔር እንደዚህ ራስህ ተኛ እስከ አጠገበ ዙሪያ ራስሽ ተኝ ተባባሉ። ሚናገር እኔ ተኛው ማ እኔ የምተኛው እኔ ነኝ፣ የሚያነቃኝ ግን ሰማይ ነው። የማንቀላፋው እኔ ነኝ፣ የሚደግፈኝ ሰማይ ነው። እንግሊዘኛውን ላንብብላችሁ፣ በጣም ይገርም ነው እንግሊዘኛው። I laid me down and slept። አሁን ምንድን ነው የሚለው? አሁን እዛ ጋር እኔ ተኛው ነው የሚለው፣ እዚህ ጋር ግን I laid me down ወደኩኝ፣ ዝቅ አልኩ። ኖርማል መተኛት አይደለም፣ ከልክ በላይ ተዋረድኩ፣ ዝቅ አልኩ። ወይ መተኛት እንዳይመስል አንዳንዱ ሰው ይጠቅስ የሚጠቀመው ከእንቅልፉ ተኝቶ ሲነሳ ገገደ ላይ ይለጥፍ። ይህ በጣም ዲፕ ሴክሬት ያለው የኢየሱስ የሞቱ የማንቀላፋቱ ሴክሬት ያለው እዚህ ውስጥ ነው። እኔ ራሴን ጥዬ ልተኛው አለ ኢየሱስ። ከዛ ነፍሴን በሲኦል ምን አትላትም አትተዋትም። የኔ ስራ መተኛት ነው። ለዛ ነው ኢየሱስ ሲናገር እንደዚህ አለ፣ ነፍሱን በፍቃድ አሳልፎ ምን አለ ላስረዳችሁ። እግዚአብሔር የትም ቦታ የሚሰራው እናንተ በተኛችሁበት ጉዳይ፣ አንተ በምትቀሸቀሽበት ጉዳይ እግዚአብሔር ካንተ ጋር ጋር ስራ ይሰራል። እግዚአብሔር አንዳንድ ሰዎች በህብረት ሽርክና ማህበር ከእናንተ ጋር ማደረግ ትፈልጋላችሁ። ዳንኤልና እግዚአብሔር ብላችሁ መጽሐፍ። እግዚአብሔር ደግሞ ብቻውን ታምር የሚያደርግ ሻካቶሳዳ ብቻውን ታምር የሚያደርግ። አሁን አንቺ ባልተኛሽበት አንተ ባልተኛበት ነገር ላይ እግዚአብሔር አይደርስም። ለዛ ነው እግዚአብሔር ባይዘው የአዳም የመጀመሪያ የውድቀቱ ሴክሬት የጀመረው ምን ጋር ነው ያስረዳችኋል። የመጀመሪያው ውድቀት የሚመስለው አንዳንድ ሰው ፍሬ ሲበላ ሌት ሚ ቴል ዩ ዋን ሴክሬት። የአዳም የውድቀቱ መጀመሪያ የጀመረው ፍሬ ሲበላ እንደዚህ ነው። አንድ ቀን እግዚአብሔር ከባድ እንቅልፍ ነው አለበት። ሰውየው አይተኛም፣ አብሮ ነው የሚሰራው። ከዚህም ስም ስላሰራው ስም ገብቶ ከእግዚአብሔር ጋር በቃ ኮላ ቤት ነው የሚሰራው። የሆነ ቀን እንደሚያስቸግረው ስላወቀ ከባድ እንቅልፍ ምን አለበት። በዛ ሰዓት የአዳም ሰዎች ይስኛል እያየው ቢቀደው አይሰማም። ታውቃላችሁ የመጀመሪያው ዶክተር ኢየሱስ ኦፕሬሽን ያደረገው ያደረገ የመጀመሪያው ሰርጀሪ የሰራው ኢየሱስ ያለ ጓንት ያለ ምን ቀዶ ሔዋንሽን ወጣት ከሬት ውስጥ አሜን ነው። አሁን አዳም ስለ መተኛት የሚያቀልጥ ታሪክ የለም። አብረን እንሰራለን በጋራ እናደርጋለን የሚል ይህን ሴክሬት ሰው ላይ ያስረዳችሁ። አዳም በተኛበት በቀሰቀስ ከሰራበት በኋላ ምንም አቅ ብድግ ሲል የመንቆንጂ ይልጭ ሁይስ ሸ ከዛ እንደዚህ ይቻለ አጠንቶ ከበሬ ወዲያው ወሰዳት። አጠንቶ ከበሬ ይገባል ብለን ብንጀምር አይደል ገባ ብድግ አለ ይቻላል። አጠንቶ ካጠቴ ስጋዋ ከስጋ ስሙን ሎት ስም ማለት ደግሞ ስፒሪቹዋሊ በጣም ዲፕ ሴክሬት ያለው ጉዳይ። ወደፊት ስለ ስም ዲፕ አስተምራችኋለሁ። ተነስቶ ዋቸው አንዳንድ ነገር እኔ በጣም ስማርት ነኝ ምናምን ብለህ ከጀመርክ ጌታ ዞር ይልና አንተ ታላቅ የሚለው መዝሙር ወስደዋል ወዲ አምልከህበታል ራስህ። ከዛ እግዚአብሔር ላንተ እኔ ተኛው ማለት ዘፍሬት ፓኒ ማለት እኔ አልችልም። ባይዘው ዮሴፍ የመተኛት በተኛበት ነው ምን ያየው ድናይ። አሁን ለዛ እግዚአብሔር ብዙ ጊዜ የተኛችሁበት ነገር ይፈልጋል። አንዳንዶቻችሁ ብልጥ አይደላችሁ፣ መንፈስ አይደል ወይ ይዘላችሁ። ቀድመ ትተኛለህ፣ አቅም እያለ ትተኛለህ። አቅም እያለ ትችላለህ፣ ታደርጋለህ። አሁን አንዳንድ ሰው አቅም እያለ አይተኛም። ልክ አቅሙ የምር ሲሟጠጥ ፋይናንሱ ዜሮ ሲገባ አካውንቱ ዜሮ ሲገባ በተለያየ አቋራጭ በራሱ መንገድ ብሎ እድሜውን ጨርሶ ዘመኑ ከጨረሰ በኋላ ራሱ ነው የሚለው። ሲጀመር እንቅልፍ ይመጣል፣ እንቅልፍ ራሱ ይመጣበታል። እኔ ተኛው ሳይሆን እሱ አስተኛኝ ነው የሚሆንበት። እንደ አዳም ነው ብዙ የሚተኛ። ስለዚህ ስፒሪቹዋሊ ከሰማይ የሆነ እርዳታ ምን ይለው የለው። በህይወቱ ሚራክል አለ ታምራት የሚያውቅ ምን ያለ ሰው ነው? እስኬተኛ በሉ። ለዛ ነው ዮሴፍ ዘፍኔት ፓኒ የሚለው ሴክሬት አልገባው ሲል በመተኛት ውስጥ ያለ ነገር ነው። መጀመሪያ እግዚአብሔር ዮሴፍን የሚያሳየው በተኛበት አለ።
ዛሬ ናዳሰኝ ጎበኝ ብሎ አይደለም ሳይፈልግ ነው ለሚያዩ ሲሰብለት አሁን የተኛበት ነገር ራሱ በራሱ ለማስተረስ ሞክር ላሳያችሁ። ያዕቆብ ዮሴፍ በጣም ምን ይለው ነበር? ይወደው ነበር። እንዲወደው ያደረገው እንጂ በራሱ ተፈለገ። ያዕቆብ ግን የሚወደው የሚመስለው ለምን ይመስላችኋል? እዛ ክፍል የሰጠሁት እንደዚህ ይላል። ወሬም ዘወትር ይለት ነበር፣ ያመጣለት ነበር። እንዴት ደስ የሚል ጣፋጭ ልጅ ነው። የወንድሞቹ ሚስጥር ገበና በሙሉ አዝሎ ይመጣል። አሁን ይሄ ኢቭል ስፒሪት ነው። ወሬ ምን ይላል ነበር? ያመጣ ነበር። በብሉይ ኪዳን ራሱ የወንድሙን ገበና የሚሸፍን ነው። አሁን እያንዳንዱ ሴክሬት እያመጣ በአባቱ ዘንድ ምን አለ? ተወደደ። ሲወደድ አሁን ዮሴፍ ቀሚስ የተገዛለ ለምንድን ነው ብትለው ስፒሪቹዋሊ እግዚአብሔር አይኑን ስላሳረፈበት እንደሆነ ዮሴፍ አለ ይኖነት ከመወዘፍ ምትባል የስፒሪቹዋል ምርጫ ነው አድርጎ። ምክንያቱም ከተወደደ በምርጫ ሆነ መጀመሪያ መመረቅ ያለበት ማን ነበር? ሮቤል ነበር። አኖይንቲንግ ማረፍ ያለበት የመጀመሪያ በኩር ልጅ ነው። እሱን አልፎ አቋርጦ ዘሎ ኔሳፎርን እና ይሁዳ ጀግኖቹን ዘሎ እሱ ጋር ሲመጣ አልገቡም። ስለዚህ ዮሴፍ የዚህ ልብስ ሚስጥር ማን ነው ሲባል ወሬ ማመላለስ ይላችሁ። እስኪ ተኛለሁ በሉ። አንዳንዶቻችሁ የኔ ስኬት ያለው በጣም እኔ በአማርኛ በአሁኑ ቋንቋ የተፈተፈና የበት በጣም ነው ኢንቲንግ አለኝ ይላል። እኔ በመላሴ ማልሰሩ ስራ ይነግራችሁ የኔ ጭንቅላት ይላችኋል። እኔ ያሰው እየሰራው እየጸለየ አይደል። መጸለይ ማለት ኃይልን በሚሰጠኝ በክርስቶስ እንትን ይችላል። ይሄንን የህይወት ተግባር አድርገህ ማሰብ ማለት ነው። ዘፍት በል። ለዛ ነው ዳዊት በዚህ ሴክሬት ውስጥ ስላለፈ ነው የኢየሱስን የልብ ሴክሬት ነው። ኢየሱስን መንፈስ ቅዱስ ለምን መጣለት? ጁናሚስ የሚባለው ኤክስትሪም ፓወርን ኢየሱስን ከሞታን ለመቀስቀስ ለምን መጣለት ነው? ራሱን ሰጠ። ከዛ ነፍሴን በሲኦል አጣዋት። ጸሎት ማለት ይሆንልኛል አድርግልኝ ማለት አይደለም። ዘፍኔት በሬ ማለት አንተ በነገሩ ላይ ተኝተህ እግዚአብሔር እንደሚሰራ መቀበል ማለት ነው። መተኛት የሚለው የዕብራይስጥ ቃል ለምንጽፉ ሰዎች ያውሻን ይባላል። እስኪ ያውሻን ብሎ ያውሻን ብሎ እስኪ እና ዲፕሪስ ታገሩት እስከ ሞት ድረስ ይላል። እስከ ሞት ድረስ የሞታችሁ እስኪመስል ድረስ በአንድ ነገር ላይ መጥቶ ለምሳሌ እግዚአብሔር የሚገርም ነገር ሰጥሻለሁ ሲልሽ ቀለል ባለ ምሳሌ ነገራችሁ በቃ የምድር ወንድ ጋር በሙሉ በመዞር ስልክ በማደል ጥሩ ወንዶች ይገኙበታል የተባለ ቦታ ወይም ደግሞ በወንድ ደግሞ በስላገር ስሙት መዞር አይደለም መተኛ ነው። ለምሳሌ ለአዳም ሔዋንን ያመጣለት መንቀሽቀሽ አይደለም መተኛቱ። ሲንቀሸቀሽ ደግሞ ሔዋን ሌላ ጣጣ አስከተለች። የሚጎዳችሁ አንዳንድ ሰው ተጎዶ የሚል ሰው ቀድማችሁ ታጠቁት። በብዙ ቴክስት የተንቀሸቀሸ ሰው፣ በብዙ መደወል የተንቀሸቀሸ ሰው ሊተጎዳ፣ በብዙ ሰው ተስፋ ማድረግ ያልተኛ ሰው ነው የሚጎዳው። ሰው ጎዳኝ የሚል ሰው በአጠቃላይ ከዛ ሰው የሆነ ነገር ኤክስፔክት ያደረገ ሰው ያልተኛ ሰው ነው። የተንቀሸቀሸ ሰው ኤክስፔክት ያደረገ ሰው የተጎዳ ሰው በሙሉ እግዚአብሔር ላይ ያልተደገፈ ሰው። እግዚአብሔርማ ተደግፈው መች ይጠጋል። ለዛ ነው ዘመርስ አመኘው አልከዳኝም። አሁን የተጎዳችሁበት የቆሰላችሁበት የተማታችሁበት ጊዜያችሁ የማከለበት ማንኛውም ጊዜ የራሳችሁን መረብ ራሳችሁ የጣላችሁበት ጊዜ። ስለዚህ መተኛት የሚለው ሀሳብ ሌላ የእንግሊዝኛ ወደ ውስጥ ተቀምጡት ያውሻል የሚለው ቃል ተቀምጡት ስቴል ነው። እስኪ ስቴል በሉ። ስቴል ማለት አንድ ነገር ልክ ለምሳሌ ምግብ አቆይታችሁት እስከ መሻገት ሌቭል ሲደርስ ማለት ነው። እስኪ ሻገተ በሉ። ያ ነገር ድጋሚ አይበላም አይደል? በዛ ነገር ላይ በራሳችሁ ያላችሁ ኮንፊደንስን እስከ መሻገት እንዲሰማችሁ ማለት ነው። የማን እኔነታችሁ። ግሬስ ማለት አንተ ስትሞት የሚገለጥ ነገር ነው። ዘፍኔት በሬ ማለት አንተ ባለቀል ነገር ነው። ዮሴፍን ወደ ግብፅ ሲሸጡት በዚህ ጸባዩ ያመጣውን ልብስ ባይዘው እግዚአብሔር እንደ ምልክት እንደ ወልስቤት አድርጎ ይሰጥ። እሱ ግን በዚህ ጸባይ ያመጣውን ልብሱን ራቁቱን። ለምሳሌ የግብፅ ገበያ ላሳያችሁ። በዛ ጊዜ ለባርነት ስትሸጡ የምትሸጡት ራቁታችሁ እንዲህ ብለህ ትቆማለህ። እርቃነ ስጋ ያለ ውስጥ ሱሪ ነው የምትተው። ጀንተል ብለህ ትቆማለህ። ሙሉ ሰውነት ነው የሚታየው። የሂሳብህ መጠን ያለ የእድሜ ደረጃ እንደ በግ ጥርስ ይታያል። ሙሉ ሰውነት ታይቶ ነው የምትገዛው። ለምሳሌ ልክ ሲቆም ጠባሳ ካሉበት ዲስካውንት ነው። ይህች ጠባሳ ቀንስ ይባላል። አራን ቀንስ ስትከራከር ራቁትን አድርገው ነው ዋጋ የሚያወጡት። እሱ በራሱ ኮንፊደንስ ያመጣው የመሰለው ልብስ እዛ ሰዓት ምን አለ አጣ። እኔ አሁን የምነግራችሁ ጥበብ እንደለበሳችሁ እንዳማረባችሁ እግዚአብሔር ያላበለችሁ ቦታ የምትገቡበትን ጥበብ
መጽሐፍ ሲናገር ጠቢብ ከሌላ ሰው እውቀት ነው ይላል ይማራል። ስለዚህ እዚህ ጋር ያለው ዲፕ ሴክሬት መሰላችሁ በነገራችሁ ላይ ተኙበት። ዛፍሪት ፐሪ ማለት ሲጀመር ያስጀመረክ አስተኝቶ ማለት ሲጀመር ማንነትን አይቶ አይደለም ያስጀመረክ። ሲጀመር ማንነሽ ብሎ አይደለም ያስጀመረሽ። ሲጀመር ነገር ያስጀመረክ አንተን አይቶ አይደለም ራሱን አይቶ ነው። ስለዚህ በነገር ሁሉ ላይ ከተኛ ነገር እግዚአብሔር በምድር ላይ ከሚያስነሳው ሚሊዮነር አንዱ ነህ። የተቀባ ሰው አንተ ነህ። አንተ ከተናገርክ በኋላ ንግግር የሚጸናል ሰው አንተ ነህ። የገባበት ቦታ አሸናፊነት የሚያጨናንቅ ሰው አንተ ነህ። ብልጽግና እንደ አማራ የሚከታተል ሰው አንተ ነህ። ሰፈር ቤት ጤንነት የሚሆንልህ አንተ ነህ። የገባበት ቦታ ወንጌል ከተናገርክ በኋላ ሰዎች የሚድኑልህ ሰው አንተ ነህ። እስኪ እኔ በሉ እስኪ መተኛት በሉ። እኔ ነኝ የሚሰራው በምን ውስጥ ነው? በመተኛት ውስጥ። ብዙ መንገድ በራስ ኬድ ካለ እያንዳንዱ መንገድ ከመንፈስ ውስጥ ጋር ሄዱ ማንም ባለው። ስለዚህ የህይወታችሁ ስፒሪቹዋል ሴክሬት ያለው መተኛት ውስጥ። ለዛ እኔ ምን አለ ተኛው፣ እኔ ምን አለ ያውሻል እስከ ሞት ድረስ። ዳዊትን ስትመለከቱት በዚህ ሴክሬት ነው። አንዳንድ ቦታ እንደበደ ሰው መስሏል። ጠላቱ ሊገለው አግኝቶት ይተዋል። መሞት እኮ ነው። አንተ ጠላትን አግኝተህ መተው። ሂዱና ዋንቶ ሊብሏቸውና ቢሳለ ነግባ በጀግኖቹ ሰራዊቶች ውሃ ይዞ ከላካቸው በኋላ መልሶ ምን ይሆን ይደፍራል። እኔ የምቀጥለው በዚህ ውሃ ሳይሆን በጠራኝ ነው። አሜን ነው ወይ? እኔ የምቀጥለው ይሄን ማጠጥቻ አይደለም፣ ሰማይ ያመጣልኝን ነገር ይዤ እቀጥላለሁ። አንዳንዶቻችሁ በሰው አይደለም ያልፈላችሁ። የእናንተ ስኬት ሰማይ በሚሰጣችሁ ስራ ነው። ሰማይ በሚሰጣችሁ መገኘት ነው። ሰማይ በሰጣችሁ መንፈስ ቅዱስ ነው። አሁን ይህ ሴክሬት ካልገባችሁ በህይወታችሁ ረጅም ርቀት ነው። ስለዚህ እዚህ ጋር እኔ ተኛው የሚለው ሀሳብ እንግሊዘኛው ወደኩኝ፣ የወደኩት ራሴ ነኝ። ራሴ ነኝ አልኩት። ራሴ ምን አልኩት? ባይዘው ባባይሎቹ ስትወለዱ በምን ነው በጭንቅላት ነው። አሁን ለነገራችሁ ወሊስ ልክ ማስቀደም ማለት ልክ ጽንስ በጭንቅላት ካመጣ እናትየው ምን ትላለች? ትሰነጠቃለች፣ ትቀደዳለች፣ ኦፕራሲዮን ትደረጋለች። ምክንያቱም አመጣጡ እንዴት በጉ ይመጣል። አንተ ግን ጠዋት ካልጋ ምትወርደው በምን ነው? ከዚህ በኋላ ስትወርድ በእግር ማለት አንዳንድ ሰው በእጅ ይባል በእግር ይባል ብዙ ነገር ላይ በእግር በእጅ አትሄድም ማለት ነው። ሰማይ ያቀለኛል ትላለህ። ለዛ ነው ኢየሱስ ሲናገር እኔ የቤተ ክርስቲያን ምንድን ነኝ አለ? ራስ ነኝ። በአዲስ ኪዳን መንፈስ ቅዱስ ያረፈበት ሰው ሁሉ ምንድን ነው? ቤተ ክርስቲያን ነው። የእናንተ ራስ ኢየሱስ ከሆነ በነገር ሁሉ ትተኛላችሁ፣ እሱ ይሰራላችኋል። እኔ ተኛው አንቀላፋው፣ እግዚአብሔር ግን ደግፎኛል አለ። ለነገር ባልተኛ ቁጥር ነገርን ታዘገኛለህ። ለነገር ባልተኛ ቁጥር ከነገር ያለ ርቀት ይጨምራል። ለነገርሽ ባልተኛሽ ቁጥር ነገሩ ካንቺ በጣም ይርቃል። ልክ ለምሳሌ በማግኔቲክ ኖርዝ እና ሳውዝ ይባላል አይደል? ላይክ ቻርጅስ ሪፔል ይቻላል፣ አንላይክ ቻርጅስ አትራክት ይቻላል ማለት። ለምሳሌ በራሳችሁ ነገር ምትል ሆነ ለምሳሌ ማግኔት ከፍ ታደርጋችሁ ወይም ኔጌቲቭ ፖዚቲቭ ትችላላችሁ ወይ ኖርዝ ሳውዝ ትችላላችሁ። ኖርዝ ተብሎ ምልክት ሰጥተው ወይም በሰማይ የተቀባው በዚህ ሳይድ ደግሞ ኖርዝ ያለው በሰማይ የተቀባው ብታነቃቁት እየተራራቀ ነው። ለነገራችሁ በራሳችሁ በቀረባችሁ ቁጥር ነገሩ እየራቃችሁ ነው። ለነገራችሁ በራሳችሁ ጭንቅላት በሄዳችሁ ቁጥር እየተበላችሁ ያላችሁ። ለነገራችሁ ግን ኢየሱስ ካላችሁ፣ ለነገራችሁ ከተኛችሁ፣ አንተ ታውቃለህ፣ አንተ ትችላለህ፣ አንተ በምትሰጠኝ ኃይል ሁሉን እችላለሁ ካላችሁ አሸናፊነታችሁ እየጨመረ ይላል። አሁን ዮሴፍ ይህ ሴክሬት ስላለው እግዚአብሔር ሊያስረዳ ወዴት ወሰደው? ወደ ግብፅ። ወደ ግብፅ በገባበት በያናኑ ሞመንትም አልገባው። መጽሐፍ ሲናገር እግዚአብሔር ከዮሴፍ የተነሳ የጲጢፋራ ቤት ምን አለ? ባረከው። መጨረሻ ላይ ልክ ፕሪዝን ውስጥ ሲገባ በዚህ ፕሪዝን ማለት ምን ማለት መሰላችሁ? አንድ ቦታ መቆየት ማለት ነው። አሁን ዮሴፍ ፕሪዝን ውስጥ ሆኖ በራሱ መማር። ስለዚህ የሚያስፈልገው የማን እርዳታ ነው? የአንዳንዶቻችሁ ነገር ፕሪዝን ውስጥ ያለው እግዚአብሔር ላይ ብቻ እንደተደገፉ እግዚአብሔር ላይ ብቻ። ለዛ ነው ብዙ ጊዜ እላችኋለሁ ክርስትና ማለት እንጀራን በኋላ ይመጣለሁ እንጂ ለእንጀራ ካብሲት ይመጣል አይደለም። እኔ ጎበዝ አብሲት ጣይ ነኝ ብትይኝ፣ እኔ እኮ በጣም አታውቀኝም ሀገር ያስለቁ ባለሙያ ነኝ ብትይኝ፣ ክርስትና ላይ ግን አይሰራም። ራስህን እንጀራ በምን ላይ ይመጣለሁ? ውሃ ላይ የወደቀ እንጀራ አይበላም። የራሳችሁን አስተሳሰብ፣ የራሳችሁን ማይንድ፣ የራሳችሁን ብልጠት፣ የራሳችሁን እያንዳንዱን አካሄድ ያው ሻን ካረጋችሁ ግን ኔክስት ሻይን ከሚያደርጉ ሰዎች እናንተን የሚያክላችሁ ይላል። አሜን ነው ወይ? ለዛ ነው ብዙ ጊዜ ስጋ ለማሽ ምርኩዝ ያደረገ ምን የተረገመ ባለፈው ሰንጋችሁ ነበር። ራሳችሁ ጭምር ስጋ ለማሽ አላችሁ። ስለዚህ የአዳም የውድቀቱ ሚስጥር ራሱ የጀመረው ዛፍሬት በእኔ ምን አላለው አልገባው ነገር ሲመጣ እኔ ነው በመሰረቱ እኔነትም ስላለ እኮ ነው። ይህን በበላ ጊዜ በዚህ ሰው ባንድ ወርዶ ኢየሱስ እኮ ሲያስተምረናል። አዲስ ኪዳን ላይ ራሱ ሲናገራል
ምኞት ነች ኃጢአትን የምትለው ምን ጸነሰው ከዛ ብትወልድ ምኞት ኃጢአት ትጸንሳለች። ኃጢአት ደግሞ ሞት ትጸንስና ትወልዳለች። አሁን አዳም በአንድ ቀን አይደለም የሚሳሳት። ባለፈው ስነግራችሁ ነበር። በዛ ፍሬት በእኔ አይዲዮሎጂ አንድ ነገር አልገባኝም ተብሎ ከተጠያቂነት አለ። አዳም በአንደኛ ዙር ቻሌንጅ ስታደርገው እባቡን መልሶለታል። ይህን ሀሳብ የመለሱበትን ሀሳብ አስታውሱት። እባቡም ይላል ሔዋንንም ምን አላት? ምን አላት? ሔዋንን አሁን ይውላችሁ፣ አሁን እዚህ ጋር ለቲፕ ሴክሬት አለ። አዳም ጋር መጀመሪያ ሞክሩታል። ሁላችሁ አንዳንዶቻችሁ ምን ትላላችሁ መሰለህ? እኔ በስንቴ ልተኛ ስንቴ ልተኛ። አዳም መጀመሪያ እንደተኛበት የሚያስረዳ ክፍል አሳያችሁ። እዛው ባይብላችሁ ያለ ክፍል። አዳምም እባብም ይላል ሔዋንንም ለምሳሌ አማን አለ፣ ጆሲ አለ። አማንንም እንደዚህ ያልኩት ካሉ ከዚህ በፊት ለማርዩዋል ማለት ነው። ለማርዩዋል አሁን አዳም ጋር መጥቶ ቻሌንጅ አድርጎታል። እሱ ደግሞ እኔ አውቀዋለሁ አለ። እኔ ጌቴን አውቀዋለሁ አልከዳም ማለት እኔ ብነግራቸው ዲፕ ሴክሬት እዛ ጋር ላይ ቃል መገለጥ ነው ነገራቸው። አዳም ሰው ጌቴን የሚያመጣው መገለጥ አሜን ነው። መገለጥ ካለ መገለጥ አለ። ምን ማን አንዳንድ ሰው ጳውሎስ ስፔሻል አውቃለሁ ጳውሎስ ስፔሻል ነው፣ ግን እግዚአብሔር ለእናንተ ለመገለጥ ይሰጣቸዋል። አንዳንድ ሰዎች እኔ ሳልሰራ ርሰት ይመስላቸዋል፣ ግን እኔ ብነግርህ የበራልኝ እነግርሃለሁ በሕይወት ይሰራል። ደግሞ ማለት ግን ያንተን መጽሐፍ ቅዱስ ነው በግሪክና በዕብራይስጥና በእንግሊዝኛ ስለማለት አማርኛም ትንሽ ተበደለ። አማርኛ ያስረዳችሁ ወንድምህን ውደድ፣ እግዚአብሔርን ውደድ፣ አጎትህን ውደድ፣ አምላክህን አምልክ። ለዛ ነው የምንጣለው ከተለያየ ሃይማኖት ስገድላቸው አምልካቸው እኩል አድርጎች አሉት። አማርኛ እንጣላ። ልክ ግን ወደ ግሪክ ቃል ስትሄድ ፊሊዮላ ቢላ ፋሚላ ቢላ አጋፔላ ቢላ። ስለዚህ እያንዳንዱ ፍቅር ሚለውን ይከፋፍላል። የጥበብ ቃል ስለሆነ አንድ ስዊድን ያለ ሀገር ለአንድ ቋንቋ ለአንድ ነገር ወደ 38 ቃል አላቸው። ጀርመን ሀገር ብትሄድ የቃሉ ጾታ ወንድ ቃል ሴት ቃል ጾታ ፊሜል ሜል ተብሎ ይከፋፈላል። ስለዚህ ቋንቋችን በጣም ጠበብ ያለ ስለሆነ ሜቢ ግዕዝ ሊሻል ይችላል። እኔ ግዕዝ ስለማልችል እንጂ ግዕዝ ባለ ደስ ይላል። ስለዚህ የማወራችሁ በዛ አውሮና አንዳንድ ሰዎች እንዳይከብዳችሁ ቀለል ያለ ሀሳብ ነው የማወራው፣ ግን የሚጠቅማችሁ ነገር እዛው ስላለ መጽሐፍ ሲናገር የቃል ፍቺ ያበራል። ህፃናትን ምን ያደርጋል? ቃሉ አይደለም ያበራው፣ የቃሉ ፍቺ ነው ነገር የሚለውጠው። ለዛ እዚህ ትልልቅ ታምራት የምታዩት የማወራው የቃል መገለጥ ነው የሚሰራው። ያለ ቃሉ ደግሞ እኔ ምንም ማድረግ አልችልም። ያ ቃል ካልበረዳኝ በህይወት ላይ ምንም ሊሆን አይችልም። ጊያዝ ከኤልሳ የሚገርም አንድ መቀበል ይችላል፣ አጥንቱ ላይ የተቀመጠበት። ስለዚህ የጊያዝ ትልቁ ሰት መሰላችሁ ዘፍሬት ባል ያለ መተኛት የሚባል ነገር መተኛት የሚባል ነገር ይንቀሸቀሽ እንዴ እንትና እኮ መጥቶ ከለምስ መስኮት ሄደ ሲባል እየሮጠ ስልክ እየሮጠ ምንድን ነው በጋራ እንትና አይደለም እንዴ አደራችን እንዴ የታለ የመጣው ንብረት ብሎ እያንዳንዱ ነገር ተቀበለ። ኤልሲቾ ደግሞ አልፈልግም ብሎ ሸኘ። እንዴ ስትል ዘፍሬት ባል አሁን አኖይንቲንጉን ራሱ እንደተሸከሙ ነው። ከየት አመጣው ካልከኝ የሆነ ቦታ አጥንቱ ተቀምጦ ሞቶ ራሱ ይሰራል። አኖይንቲንግ ዘፍሬት ባል ከገባህ አንተ በተስፋ በቆረጥ ከዚህ በኋላ በቃ ይሄን ነገር ትችዋለሁ ብለህ ቤት ድረስ ያንተን ጉዳይ ይዞልህ ይመጣል። ቤት ድረስ ያንቺን ጉዳይ ይዞልሽ ይመጣል። ተስፋ ቆርጠሃል ትተዋል። ኖ የሆነ ቀን የጀመርከው ነገር የመለስን ነገር ና ተረከበን ንገስብን አሉት ይላል ዳዊት። ሻካቶና ናና በላያችን የምንበልብን ንገስብን ያዛግል ይሆን ከሽሽ ዘመን ወርቆ መጨረሻ ላይ እግዚአብሔር አኖይንቲንግ ራሱ ዋናሱ ከኤልሳ ኤልያስ ለጥፋ አኖይንቲንግ ቱፍታይ ፎልድ የሆነ አኖይንቲንግ ተቀበለ። ያዝ ሲንቀሸቀሽ ዘመኑን ጨርሶ አጥንቱ ላይ አኖይንቲንግ አለ። እዚህ ካላችሁ ከሆነ ሬሳ ተሸክሞ ላትላት ይያሉ ዘፍሬት በኔ ገቡ ኤልሳ እዛ ሬሳው አለ። ሁላችሁ የትርጉም ከገባችሁ ሞተ ባላችሁት ስቴል ባረጋችሁበት ነገር ሻግቷል የኔ ነገር ከዚህ በኋላ አይነሳም ባላችሁበት ነገር ላይ ልዑል ኃይሉን ይገልጣል። ኧረ አንድ ሰው አሜን ይበል። ልዑል ኃይሉን ይገልጣል። ባለቀ ነገር ላይ ልዑል ኃይሉን ይገልጣል። በጨለመ ነገር ላይ ልዑል ኃይሉን ይገልጣል። ተስፋ በቆረክበት ነገር ልዑል ኃይሉን ይገልጣል። እኔ ማወራው በራሱ ለሰለቸው ሰው ካልሰለቸ ሞክር እንደኛ ተላለጠ ትመጣለህ። እኔ ቀሚስን ሳታወልቅ እንደው ሲፈራ ቦተን ሳትወል እንዴት አድርገህ መንገስ ትችላለህ? አሜን ነው አሜን ነው አሜን ነው ወይ? አንዳንድ ሰው አቆሰሰ ስነግረው መንፈስ ቅዱስ አንቺ ማትረቢ አንቺ ማትረቢ ከተባለ እያለቀሰ ተረከለ ሰው። እኔ ደግሞ እንደዚህ መቼም አልልህም። ማኩረፍ መብት ነው፣ መናደድ መብት ነው። እኔ ሰማይ ያለ ነገር እኔ ሆስፒታል ሄደህ በሽተኛ ልትባል ትችላለህ። ጸልይልኝ እንጂ እኔ ሆስፒታል ሄደህ በሽተኛ ልትባል እኔ ምን አገባኝ ብዬ ጤንነት ከሰማይ ነው በነገር የኔ ነገር እኮ አልተጀመረም የምትለኝ እኔ ሰማይ ያለ ነገር አለው ደግሞ ታየዋለህ። ሳያዩ የሚያምኑ ብፁዓን ናቸው፣ አይቶ የሚያምኑ ብፁዓት ናቸው። እኔ ዝም ብዬ መናገር ነው ስራዬ።
አለማመን መብት ነው። አለማመን አንዳንድ ሰው ሲይዝ ነው ይዞ ቼክ ያደርጋል። ከዛ እየዞረ ያሳያል። ልክ ነው። እኔ ደግሞ ሳታይ የምታምንበት ዓለም እየነገር ነው። አንቀላፍተም ይሰራል። ለዛ አጥንቱ ላይ እሳት አጥንቱ ላይ ሞቶ እኮ ሰውዬ የለም። መጽሐፍ ሲናገር አደጋ ጣዮች ከዛ ይዞት ይብላል። ከዛ አደጋ ጣዮች ከጀርባ መጡባቸው። ሲመጡ ጣላለበት ድንገት ላጥ እንዴ የሞተውስ ሞቷል እኛ እና ብለጥ ብለው እየሮጡ እያሉ ማንቱራ ብለው ሲዞሩ የጣሉ ሰውዬ በዛው ልብስ እየሮጠ እየመጣ ማካቤራ ፊና የሞተባችሁ ነገር እንደዚህ በፍጥነት ይነሳ። እኔ የዛሬ 20 ዓመት ተስፋ የቆረሽበት ነገር እንደዚህ በፍጥነት ይነሳ። እስኪ ተኛለሁ በሉ። እኔ ተኛለሁ በሉ። ጀበር ምን ማጣመጡ ነው? ግን ተኞሽ ቢያንስ ሌላ ታሪክ ምን ባጠኙ ምን ማጣመጡ አንዳንዱ ተኛሉ ሲል ነው ስለቃ ይተኛ ባጠኛ ምን ማጣመጡ እኔ የሚያዋጣ ነው ነገር ብትኝ ይሻላል። ተላለቀ እስከ መቼ የቀረው ዘመን እንኳን በካሳ የካሳ ዘመን እንበልጃለ። በኢየሱስ ስም ለአንዳንዶቻችሁ የትዳር መፍትሄ ሆነ፣ የጤንነት መፍትሄ ሆነ፣ የፋይናንስ መፍትሄ ሆነ። በኢየሱስ ስም መፍትሄ ሆነላችሁ። አሁን የመንፈስ ዓለም ስርዓት ዘፍሬት በኔ ዓለም ይመጣል። ከዛ ዮሴፍ ምንም አይነት እቅድ ማወጣበት ፕሪዝን ውስጥ ገባ። ከዚህ በኋላ በዚህ ቤት ዝግ ነው፣ በዚህ ቤት ዝግ ማለትና ስለዚህ ምን ማለት ጀመረ? መተኛት ደግሞ መተኛት ነው። በቃ ፕሪዝን ውስጥ ገባ። ባይዘው ትተኛለህ፣ ትነሳለህ። በዛ ጊዜ መጽሐፍ ማንበብም ጸሐፊም የለም። ጠዋት ትተኛለህ፣ ማታ ትተኛለህ፣ ቀን ትተኛለህ፣ ለሊት ትተኛለህ። ባይዘው የዲፕሬሽን አንዱ መገለጫ መተኛት ነው። ጆሲለት ሻካፖሳያ ለካ አንድ ቀን ማታ ላይ በተኛበት የሚያሳየው ልክ አየውና ተኝቶ ተረስቷል። ዮሴፍ ይባል ሰው በተረሳበት ማግስት አባቱ ሞቱን አውጥቶ በጨረሰበት ማግስት ከዚህ በኋላ ዮሴፍ የሚባል ልጅ የለኝም ብሎ እርሙን አውጥቶ 40 አክብሮ 80 አክብሮ ለጠባለበት ማግስት ልዑል በሌሊት መጣና የጓደኞቹን ነገር ነካካና ሌሊትን ማሳየት ጀመረ። ሸልፕራካባስ በተኙበት ማግስት ለካ ከእግዚአብሔር ጋር የምትሰራው ስተኛ እንደሆነ ዮሴፍ አልገባውም። ሳስበው በተኛበት ማግስት ላይ ወደ ቤተ መንግስት ተመልሶ የሚገባበት ወደ መንግስተ ሰማይ መልሶ የምትገባበት እግዚአብሔር ወደ አለ በምድር ላይ ኪንግደም የምታሳይበት ዓለም መልሶ ወደ መገባበት እግዚአብሔር ወደ ተናገረሽ ትዳር የምትገቢበት መንገድ እግዚአብሔር ወደ ተናገረ የወንጌል አገልግሎት የምትገባበት መንገድ የቆምክበት የሮጥክበት ሰውን የተኛበት ነው። ዮሴፍ ለጣለ ሳይፈልግ ሉጣ ቢል ሞቼ የለውም። ላናገር ቢል የሚደውልበት የለውም። ለአባቴ ልናገር እንዳይል አባቱ ራሱ በሞት በህይወት እንዳለ አያውቅም። ለወንድሞቼ ልናገር ቢል እንዴት እንደሚከፉበት እንዴት እንደሚከፉት አንተ ንጉሥ ነህ እያሉ ኢየሱስን እንዳሉት አንተ ልነግስብን ነው እያሉ ሳባቸው። ሁሌ ጌታ ምስክሬ ነው። የተቀለደባችሁ ነገር እጃችሁ የሚገባ ነገር እኔ ለሚተኛ ሰው ነው የምናገረው። የተሾፈባችሁ ነገር ህልማችሁ የሚገባ ነገር ነው። ህልማችሁ መንገድ አይቀርም። ህልማችሁ ሰፈር አይቀርም። ያላችሁን በሙሉ እጃችሁ ላይ ገብታላችሁ። የሳቁባችሁ ነገር የእናንተ የምትገቡበት ምልክት ነው። ለጊዜው መሰጮ የለሽም ወይ? ነገ ታከፋፍያለሽ። ለዛሬ ተደብቀሽ ነው የምትወጪው ወይ? ነገ ብዙዎችን ትደብቂያለሽ። ለዛሬ ጤንነት የለሽም ወይ? አንቺ ጋር የመጣ ሰው ይፈወሳል። ለዛሬ ሰው ቤት ልብ ሄደሽ ሰው ገፍቶሻል ወይ? ነገ ብዙዎች አንቺ ቤት በነፃነት ይበላሉ። ለዛሬ ተስፋ ቆርጠሻል ወይ? አንቺን ያገኘ ሰው ተስፋ ይለመልማል። ሼካ ፓፓስ ሬካ ማሱዳ ባዲያ ለካ ዮሴፍ አልገባውም። ማን እንደጠራው አልገባውም። ከነድካሙ በተዘጋበት ውስጥ በተኛበት መዓት ሌሊት በህልም ያስለመደው ኢየሱስ ሌሊት ሁሌ በያውሻን የሚሰራ መንፈስ እንደሆነ አልገባውም። ያኔ የሚነግረው የለም፣ እንደዚህ የሚያስተምረው የለም። እንደዚህ የሚያስተምሩት የሰት ትምህርት ስለሚባል መቀበል አይችልም። ሰው የለመደውን ፊደል መቁጠር ነው። በቃ ፊደል የሚገል ፊደል ኢየሱስ ጌታ ነው ባፈ ትላለህ፣ ኃይሉን ግን ክዷል ይላል። የሚገለጥ ነገር የሚታይ ነገር የሌለበት ቦታ ኢየሱስ የለም። የሚታይ ነገር አለ ኢየሱስ ካለ። መጽሐፍ ሲናገር ኢየሱስ ገባቸው ይላል። ጥላቸው ሰው ይፈውስ ነበር ይላል። ኢየሱስ ገባቸው ይላል። ጨርቃቸው ሰው ይፈውስ ነበር ይላል። ኢየሱስ ገባቸው ይላል። መቅደስ ጋር የተቀመጠን ሽባ ሰውዬ ተነስቷል። ኢየሱስ ገባቸው ይላል። የገቡበት ቦታ ነውጥ ሆነ፣ ከተማው ተናወጠ፣ ብዙዎችም በኢየሱስ አመኑ ይላል። ኢየሱስ ገብቶ ሰፈር ማታናውጥ ሆነ። ኢየሱስ ገብቶሽ ቤትሽ ላይ መፍትሄ ማታመጭ ሆነ። አንቺ ገባሽ ኢየሱስ አይደለም። ይህ ኢየሱስ ታሪክ የሚሰራ ኢየሱስ ነው። ይህ ኢየሱስ የሌለን የሚያመጣ ኢየሱስ ነው። ይህ ኢየሱስ የከበደሽን ነገር የሚያራግፍ ኢየሱስ ነው። እና ለካ ይህ ሚስጥር የሚሰራው በመተኛት ነው። ሻፕራፌኒያ ልክ ስቴል እስከምትወልድ በዛ ሰዓት ዮሴፍ ሻገተን የሚባለው ካባሪ ተበላሽቷል። እድሜዋን ወጣትነት አልቋል። ለባሪነት እንኳን የሚሰጠው ደሞዝ የለም። እስር ቤት ደሞዝ የለም። ታውቃላችሁ፣
እስር ቤት የማያገኝበት ለቢዝነስ ሌላ ቤት ልግባ ሌላ ቤት ልቀጠር እንኳን ቢል መቀጠር የማይችልበት ሲቹዌሽን ውስጥ ወጥቶ መከራከር አይችልም። ለካ የሆነ ነገር መጣ ሌሊት ላይ በተኛበት ማግስት ላይ ዝም ብሎ እንደተኛ እያለ ልዑል ከሰማይ እያንጎዳጎደ መጣና ለጓደኞቹ የስራ ሰጣቸው። አብረውት ለተኙት ለተራ ሰዎች ምንም ከዚህ በፊት ጠጅ አሳላፊና እንጀራ አሳላፊ ለነበሩ ከንጉሥ ጋር ግንኙነት ካላቸው ሰዎች ጋር ሰማይ መጣ። እስኪ ተኛለሁ በሉ። ብዙ ነገር አስቡ። ተስፋ ከቆረጣችሁ በኋላ ነው ልዑል የደረሰላችሁ። አትርሱት። ተስፋ የለኝም ባላችሁት ነገር ላይ ነው ልዑል ተስፋችሁን ያደሰው። በዘቤ ያቺ ደም የሚፈሳ ሴት ራሱ የተጠቀመችው ወይም ዘፍሬት ታሪክ መተኛ ብሯን እንግዳል ለብዙ ባለመድኃኒቶች ጨርሻለች። አቅሟን ጨረሰች። ያላማከረችው ሰው የለም። ያልተጠቀመችው የአትክልት አይነት የባህላዊ መድኃኒት አይነት የለም። በዛ ጊዜ ዶክተር ሉቃስ ካለም ሉቃስንም ማማከር ነው። ያልሄደችበት ያልገባችበት የራሷ ስትራቴጂና ብልጠት የለም። ሞከረች፣ ተጨነቀች፣ ሞከረች። ከዚህ በኋላ ግን አልጀተኛለች። የቀረኝ አንድ መድን ማለች። ይህ መድን ምንም ነገር አይፈልግም ማለች። ሄጄ አለች የልብሱ ዘርፍ የነካው እንደሆነ ሻሊፌን ያለው ስታካፓስ ይላና የከበዳችሁ ነገር በልዑል እጅ አለ። ያቃታችሁ ነገር ዛሬ በልዑል እጅ መልስ ያገኛል። ያስጨነቃችሁ ነገር ዛሬ በልዑል ኃይል መፍትሄ ያገኛል። ምንድን የከበደች ለጥ ማለት ነው። መጽሐፍ ላይ የምትዋቸው ትልልቅ ሰዎች እንዳለ ታምር የተገለጠባቸው በተኙበት ማግስት ነው። ቁራ ሲያበላዩት በቃ እኔ አልችልም ሲል ቁራ መጥቶ ቴካዊ ጠቅልሎ ያመጣል። እኔ በፎይል ያምጣለት በስስቴስ ታላቅታለት በቅጠል ያምጣለት አላውቅም። ከአፉ ላይ የሚበላው ቁራ ይዞልኝ እንትናማ አስበኝ የሚያጅ ሰው ነው ይዘው ነገርሽ የሚሰራ እንትና ለኔ ክፉ ነው ብለሽ እግዚአብሔር ይቀይረዋል። አንቺ በፈርዖን እጅ እኮ ነው ባይዘው ዮሴፍ ጠቅላይ ሚኒስትር በፈርዖን እጅ ለከመተኛ ተስኪተኛለሁ በሉ። አንዳንዶቻችሁ በሀሳብ እየተከለከላችሁ ስለማይ ነው። ቤቴ እንዴት ሊሆን ነው? ጤንነቴ እንዴት ሊሆን ነው? ልጆቼ፣ የነገ ቢዝነሴ፣ ህይወቴ፣ አገልግሎቴ፣ እድሜ እያላችሁ ስላለ ነው ነገራችሁ። አይምሯችሁ በጣም እየተጨናነቀ ነው። የልጆቼ ጉዳይ እንዴት ሊሆን ነው? የስራዬ ጉዳይ እንዴት ሊሆን ነው? የነገሬ ነገር እንዴት ሊሆን ነው? ሀሳቤ እንዴት ሊሆን ነው? ነገሩ እየሄደ ነው። ጊዜው እየሄደ ነው። ነገሩ ግን ከኔ የባሰ እየራቀ ነው። ተኝበት። አሜን ነው። ለተኛችሁበት ነገር ልዑል መፍትሄ ይሰጣችኋል። ለዛ ነው እኔ ምን አለ ተኛው። ኢየሱስ በሲኦል አንቀላፋ ነው የሚባለው፣ ተኛ ነው የሚባለው። ለጥ ብሎ መጽሐፍ ሲናገር ዳዊት ስለሱ ሲናገር እንደዛ ነፍሴን በሲኦል ምን አትላትም ቅዱሱን መበስበስን ያዘንድ ታካፊናሶ። ያንቺ ነገር አይበሰብስም። ሊዘገይ ይችላል። የሞትሽ ሊመስልሽ ይችላል። የቆየሽበት ሁኔታ በጣም እየዘገየ ሊመስልሽ ይችላል። ነገርሽን በእግዚአብሔር ላይ ከጣልሽ ግን እንደ ንስር እያደሰ ካለሽበት ነገር ላይ ከፍ እያደረገ ሰማይ በሙሉ ያግዝሻል። ከዛ ጆሲ እንደለመደው መስሎት ጠዋት ሲነሳ የለመደው ጠዋት መስሎታል። ከዚህ በፊት እንዳየው ጠዋት መስሎታል። በድግ አለ እያዘካ ሲነሳ ሁለቱ ባለቤቶች ተጨንቋል። ምን ሆናችሁ ማለት እጁ ላይ ፋይናንስ የለም፣ እጁ ላይ ጓደኛ የለም፣ እጁ ላይ ምንም አይነት ኮኔክሽን የለም። እጁ ላይ ያለው መተኛት ነው። እስኪ መተኛት በሉ። ጆሲ እጅ ላይ ምን አለ መፍትሄ ቢባል ዮሴፍ እኔ መተኛት ነው። ለካ በተኙበት ያስተኛው እግዚአብሔር ለእሱ የሚሆን እንጀራ በልብሱ አስቀምጧል። ከዛ ምን አይታችሁ ነው ታችሁ ከላይ ሆነማ ከኔ ጋር ኮኔክሽን አለ። ጓደኛዬ እኮ ነው፣ የብቸኝነት ወራት ወዳጄ ነው። እዛ ሊከሉኝ ሲሉ ያስመለጠኝ እሱ ነው። በሮቤል አይዲያ አምጥቶ ሊከሉኝ ጨፍጭፈው ሲሉ ከምን ገለው ብሎ ሮቤል ያስመለጠኝ አባት አለ። ትናንሽ ታምራት ያደረገላችሁ እግዚአብሔር ዛሬ ትልቅ ታምራት ሊወጣችሁ ያደርጋል። ዛሬ ያልተጠበቀ ድንገተኛ ነገር ያደርግላችኋል። ድሮ ሕፃን እያለሽ እኮ ጸልይሽ የሆነ ነገር ተመልሶልሻል እኮ፣ የሆነ ኃይል አግዞሻል እኮ። አፍሽ እንኳን በደንብ በማይሰማበት ጊዜ እግዚአብሔር ይረዳኛል ብለሽ እግዚአብሔር ይረዳኛል ብለህ የሆነ መፍትሄ አግኝተሃል እኮ። የአባትን ዛሬም ፍቅሩ አንተ ላይ አልተለወጠም። ዛሬም ጥያቄን ይሰማል። ዛሬም ጸሎትን ይመልስልሃል። ለጥ ባለበት ማግስት ላይ ለካ የቤተ መንግስት ቪዛ ነው ሰጥቷል። መጽሐፍ ሲናገር በተኙበት ያዩትን እሱ በተኛበት የተለማመደውን ዓለም ይዞላቸው መፍትሄ ሰጣቸው። አንደኛው ትሞታለህ እንጂ አሳልፍ ወፍ ሲበላ ነው በቃ ይወት ተጠራበት ተፈታለት ይገድላል። አንደኛው ግን ለዚህ ነው አንተ ወደ ድሮ ፕሮፌሽን ትመለሳለህ። በተመለስክ ጊዜ ግን አለ ምን አለ አስብ። ምክንያቱም እኔ ጋር ምን አለ መፍትሄ አለ። ከዚህ በኋላ ማድረግ ምንድን ነው አለ መተኛት ነው።
ሰውየው ወጣ በኋላ መጽሐፍ ሲናገር ረሰም። ከዛስ ባይረሳውና ወዲያው ያስታውሰው ኖሮ ጆሲ የኔ ልጅ አለበት ይላል። ለካ ሊያደርጉልህ የሚገቡ ሰዎች ራሱ የሚያደርጉልህ ስተኛ አልገባችሁም? ማገድ የለበለ ይህ መገለጥ የገባው አንድ ሰው ካለ ከዚህ በኋላ ለጥ ያለ እንቅልፍ እኔ እንቅልፍ አጣሁ የሚል ሰው ካለ በሰላም ይተኛል። እኔ ሰላም አጥቻለሁ የሚል ሰው በሰላም ይተኛል። ለካ የጨነቀ ነገር መፍትሄ የሚያገኘው ስተኛ። ከዛ መጽሐፍ ሲናገር ሰውየው የቤተ መንግስት በር ከፍቶለት ተመልሶ ስራውን እየሰራ ወይ ጠጁን እየቀመሰ እየሰከረ ረሱታል። ቀማሽ ነው። ከንጉሱ ጋር ቀጥታ ኮኔክሽን አለ። አሰሱ የቀመሰው ንጉሱ ቢጠጥ መርዝም ካለው ይሞታል። አባቴ ዘና እያለ እየቀመሰ ረስ። አሁን ሲያየው ዮሴፍ እየተንቀሸቀሸ አይደለም። አጎት አሜሪካ አላለ። ኧረ ፋዘር እኮ በጣም እንደኛ ቀሚስ ራሱ እኮ እንደተቀደደ ቢሰማ እየሮጠ ነው የሚመጣው አላለ። አርጅቷል አባቴ ማለት አርጅቷል። ከዛ በዘካርያስ ሚስቴ በእድሜ አርጅታለች። ጌታ ዝም ብለህ ግባና ተኛ። እስከዛ ዱዳ አረገ በምላስ አታምጠው። እስከዛሬ ብዙ ነገር አውርቷል። ብዙ ትምህርት አስተምሮ በትምህርቱ አልመጣም። ዝም ብለህ ግባና ተኛ ሲለው በቃ ዘካርያስ ይወለደ። ይህ እንዲህ ሊሆን ይችላል። ለካ የተኛችሁበት ነገር እጃችሁ ላይ ይገባል። አሜን። በመሰረቱ በባዮሎጂ እኮ ስተኙ ልጅ ምትወልታል። አይን ያልተኛ ይመጣል ብትነገር ስተኙ ልጅ ይመጣል አይደል? እናቶች በዚህ ያላችሁ ታገዙኛል። ህፃናቶች አታውቁም። ብዙዎቻችሁ ግን እንደዛ ነው የሚመጣው አይደል? የሚታየው አይደል? የማይታየው አይደል? ምሳሌ እግዚአብሔር የሚሰጣችሁ የተኛችሁበትን ነገር በቃ እኔ አልችልም ያላችሁበት በአንተ አቅም ነው፣ በአንተ ጉልበት ነው። እኔ ከዚህ በኋላ አልችልም። እኔ ሲጀመር መይሰባ ያለኝና ራሴን አውቀዋለሁ። እንኳን ከሰው ጋር ተግባብቼ ልቀጥል እንኳን ሰው በበልጠቴ ሊይዝ ይቅርና እኔ ምንም አልችልም ብለህ ስተኛ ሰማይ ይመጣ። አንዳንድ ሰው መጥቶ ያንቀሸቅሻል። አንቀሽቃሹን ዛሬ በኢየሱስ ስም ወጋሁት። አሯሯጡን ዛሬ ከመንገዳችሁ ላይ አነሳሁት። ተስፋ ከዛ አስቆርጦ ሊያስለቅሳችሁ ከራሱ ላይ ያደርጋችሁ እያንቀሸቀሸ ይወስድሻል። ባይዘዌ ዮሴፍን በዛ ሰዓት ብሎ እያንቀሸቀሸ ሰው ቢያስወጣው ኖሮ እያሯሯጠ ቢያስወጣው ኖሮ የመተኛት ሚስጥር ሳይገባው ዘፍኔት ፐኔ ሳይገባው ዮሴፍን እያንቀሸቀሸ ቢያወጣው ኖሮ ፈርዖን ጋር የሚነገር ነገር የለም። ሌላ ቤት ነው የሚከተለው። አንዳንዶቻችሁ በጣም የምትንቀሸቀሹት በዛው ኬዝ በተመሳሳይ ኬዝ ሌላ ቦታ ለመግባት እንትና ቤት ምሳሌ ከነበረ እመቤት ቤት ምሳሌ ከነበረ ሌላ እመጓ ቤት ተገበለች። እመጓ ቤት ምሳሌ ከሆነ ደግሞ እቴነሽ ቤት ነው ምግብ ካላችሁበት ሰርኩሌሽን ከፍ ያላለ ሌላ አናዘር ሌቭል ግሎሪ የሌለበት ሌላ ሞገስ የሌለበት ነው የሚሆነው። ምክንያቱም አቋራጭ ነው። የተኛችሁበት ነገር ግን እስከ ቤተ መንግስት ያስገባችኋል። የተኛችሁበት ነገር እስከ አለማችሁት ድሪም ድረስ ያስገባችኋል። የተኛችሁበት ነገር እስከ ተባለላችሁ ዴስቲኒ ድረስ ያደርሳችኋል። እስኪ ያሻንበሉ ረፌኒያ። ስለዚህ ይህ ከገባችሁ መተኛት አሜን ነው። እስኪ ተኛሉ። መተኛት ማለት ባጭር አማርኛ በነገሩ ላይ የኔ አልችልም ብላችሁ መተው ማለት። አንዳንድ ሰው የኔ ነገር ያዘው ካለ ነው ሰው ይጠብቃል። አልተኛም ተኛ በለው እስኪ። ያልተኛ ሰው ነው ሰው የሚጠብቅ። የኔ ነገር ያዘችው ካለ ልጅ ብሎ ሰው ጥምድ እስኪ ለቅቄያታለሁ በለው ተብረረ በኢየሱስ። አንዳንድ ሰው የኔ ነገር ያዘብኝ አገልግል ይላል። አገልጋይም አገልግልም ነገር ሊይዘው አይችልም። አንተ ዝም ብለህ ከተኛ ግን እንደዚህ አለ ሰው ምን ያደርገኛል? ለካ በእያንዳንዱ ነገር በሰው በኩል ስኬትም ካሰብክ በሰው በኩል አለመሳካትም እንዳለ ካሰብክ ሰው ምን ያደርገኛል የሚለው ቃል አልገባም። አልተኛም ማለት ከተኛክ ማንን ትፈራለህ? ተኝተህ እኮ ጠቅላይ ሚኒስትር አብይ የምታየው ሰላም ምትሉሻል እና ቤት ለማንበል ቁጭ ታስተናግደው ስትነቃ ነው እንዲህ በኢየሱስ ተኝተህ እኮ ኖርማል ተኝተህ እኮ ማስቸረው ነገር የለም ማለት ነው። ለዛ ነው እግዚአብሔር አንዳንዶቻችሁ እኮ ተኝታችሁ እንዲያገኛችሁ አንዳንድ ወጣት ልም ያለ እንደ ሽማግሌ ምክንያቱም ካልተኛ ሰው በጣም ያስባልና እግዚአብሔር እንደ ሽማግሌ በልም ነው የሚናገር። ሽማግሌዎች ምን ያሉ ምን ያለ ማለት አንዳንዴ በሽምግልና መንፈስ ራሱ እያገለገላችሁ ያላችሁ በወጣትነት ነቅታችሁ እንደዛ ታስቡ ማስማርት ናችሁ። እስኪ ተኛለሁ ወይ ጌታ ምስክር ነቅታችሁ ከተኛችሁ በነቃችሁበት ማግስት ቪዥን ነው የሚሆነው። ህይወታችሁ የታምራት ወደ ንግግራችሁ በታምራት ይጸናል። ያሰባችሁት ሁሉ ይሳካል። የገባችሁበት ቦታ ሁሉ የተዘጋ በር ይከፈታል። ኢየሱስ ልክ መተኛ ከገባ በኋላ የመጨረሻ ታምራት ያደረገው በተዘጋ በር ውስጥ ምን አለ ይላል? ከበረ። ኤክስትሪም ታምራት ህይወታችሁ የሚገለጠው የመተኛት ሚስጥር ሲገባችሁ። አልችልም እኔ አልችልም እስኪ አልችልም በሉ። አንተ ግን በእኔ ውስጥ አለ። አንተ የምትችለው ሁሉ ታስችለኛለህ። ስለዚህ ይህ ሚስጥር ከገባችሁ ጌታ ምስክሬ ነው፣ እናንተን አጋንንት አይችላችሁ። የተዘጋ በር አይዛችሁ።
የተቆለፈ በር ይነቀልላችኋል። ግድግዳ እያለ ትገባላችሁ። የተቀየረ ሕግ እያለ ትገባላችሁ። ወላችሁ አስቴርን እንድታሸንፍ ያደርጋት ይመስል አይምሮ በሽተኛ ካሉ በፋርስና በሜዶን ሕግ ማህተም የተመታ ጉዳይ እያለ ትገባለህ። ቤተ መንግስት ኖርማል እኮ አይደለም። ወዛናኒ ፋስቲንግ የሚጠቅመው ለመተኛት ለዛ ነገር 3 ቀን ጾም ጸሎት መግባት ስለሚያዋጣው ወይስ ቤተ መንግስቱ ጋር ቀርብ የሆነውን ጃንደረባ ማማከር፣ እዛ ይዟት የመጣውን ሰውዬ ማማከር፣ እዛ ለሰው ቁንጅናው አስገብቶ ይልገለኝ እኔ አይሁዳዊ ነኝ ብሎ ማናገር ነው የሚያዋጣው ወይስ 3 ቀን ጾም ጸሎት? መተኛት ማለት እኮ ነገሩ እያለ አንተ ስለ እወድሃለሁ በጣም ትላለህ። ነገሩ እያለ በጣም እወድሃለሁ በጣም አመልክሃለሁ ነገሩ እያለ እኮ ነገሩ አልተቀየረም። የፈራው ነገር እንደፈራ በጣም አመን ስትል በተዘጋ በር ውስጥ የመግባት ማንነት አንተ እየተገለጠ በአንተ የሚገለጠው መንፈስ ቅዱስ ነው። ከዛ ወዲህ አንተ የለም። አንተ ሞታል። ባህር ማዕበል ቢመጣ ትራመዳለህ። ኢየሱስን እያየ ማዕበል ላይ ትራመዳለህ። ኢየሱስን እያየ የተዘጋብህ ነገር ውስጥ ከፍተህ ትገባለህ። ልክ በዚህ መረዳት እያለች መጽሐፍ ሲናገር በሌሊት ልም ነው ወደ ንጉሱ የመጣው። ለካ የመተኛት ሴክሬት ባይብል ላይ ከባድ ነው። በተኛበት ማግስት ላይ ለመርዶክዮስ ውለታ መዝገብ መክፈት ጀመረ። ሻላፋንያ ዛሬ ለሆነ ሰው መተኛት ለገባው ሰው ታምራት ይፈጥልሃል። የአገልግሎት በሮች ፈጥረው ይከፈቱልሃል። የተዘጉብ ነገሮች እያሉ አልፈህ ትገባለህ። ጤንነትህ የበዛ ይሆናል። ያሰብከው ሁሉ ይሳካልሃል። ለካ የሚሰራው በሌሊት ነው። እሷ ለጥ ብላ ጌታ ፊት እኔም ባለፈው ሰው ላይ እንጂ ተጎድቻለሁ መንገዴን ስቼ ከእንግዲህ አንተን እጠብቃለሁ። ዛሬ ባለቅስም የማታ ማታ እኔም ስቃለሁ። አንተን መጠበቅ ድሮ አባቶቻችን ስም ብዙ ትርፍ አለው እየተባሉ ኤሌክትሪክ እያሳሳቸው አይነግራቸው እንዴት ስትባል አንተን መጠበቅ ብዙ ትርፍ አለው። ለታገሰ ሰው ጸጋ ላስቻለው አንተን ጠብቆ የተኛ ሰው ያፈረ የለም። በዚህ ምድር ይሁን ወዳኛው ዓለም እስከ አላፍርም በሉ። ለካ ያለማፈርሽ ሚስጥር ያለው፣ ለካ የክብርሽ ሚስጥር ያለው፣ ለካ የስኬትሽ ሚስጥር ያለው መተኛት ነው። እኔም ባለፈው ሰው ዳይቼ ተጎድቻለሁ መንገዴን ስቼ አሁን ግን አንተን እጠብቅሃለሁ። ዛሬ ባለቅስም የማታ ማታ እኔም ስቃለሁ። አንተን መጠበቅ ማረባባያ ብዙ ትርፍ አለው። ላታገሰ ሰው ጸጋ ላስቻለው አንተን ጠብቆ ያፈረ የለም። በዚህ ምድር ይሁን ወዳኛው ዓለም ይህ ምስጢር ከገባ ሰማይ እስኪትል አይደለም የገነትን ላይ ትኖሩ። ምድር ላይ ሆነ ሰማይን ትጠራዋለህ፣ ሰማይን ትኖራለህ። ምድር ላይ ሆነ ገነትን ትጠራዋለህ፣ ገነትን ትኖራለህ። ምድር ላይ ሆነ ጤንነትን ትጠራለህ፣ ጤንነትን ትኖራለህ። ምድር ላይ ሆነ ኢየሱስን ትጠራለህ፣ ኢየሱስ ይከለጣል። እስኪ አለብኝ በሉ መጥቶልኛል። አሁን ይህ ምስጢር የሚሰራው በምድር ውስጥ በተኛት ለካ የአይሁድ የመዳን ምስጢር ትልቁ ምስጢር የመጣው ራሱ በመተኛት ውስጥ። ታዲያ ለዚህ ሰውዬ ምን ተደርጎለታል ተባለ? ምን ተደርጎልሻል? ቢሮትሽ በተኛሽበት ነገር ላይ ምን ተደርጎልሻል? እግዚአብሔር ምን ተደርጎልሃል የሚል በተንቀሳቀስሽበት ነገር አይደለም፣ በተኛበት ነገር ላይ ምን ተደርጎልሃል? በቃ ትቻለህ ባልከው ነገር ላይ በራሴ አልሞክርም። ዳዊት ሳኦልን ገድሎ መንገስ ይችላል፣ እጁ ላይ አግኝቶታል። ግን እንደዚህ አለ እተኛለሁ። ያማሉ አሉት ጓደኞች፣ ይኸው እግዚአብሔር አሉት፣ እግዚአብሔር በእጅ አሳልፎ ሰጠ። ለምንድን ነው ማትገለው ሲሉት አንተን መጠበቅ ብዙ ትርፍ፣ ራስህ ግደልልኝ እንጂ፣ ራስህ ተዋጋልኝ እንጂ፣ ራስህ ሮጥ ሮጥ በልልኝ እንጂ አያማካባ ያፈረ የለም በዚህ ምድር ይሁን። ዳዊት የሳኦል የነገሰበትን ሴክሬት ያውቃል። አህያ ፍለጋ ወጥቶ እንዳነገሰ ያውቃል። አህያ ፍለጋ ወጥቶ እግረ መንበር ጠቅላይ ሚኒስትር እንደሆነ ያውቃል። ስለዚህ ያውቃል። እኔን ከበክተራ ይጠራኝ፣ ሳኦልን ከአህያ ጀርባ የጠራው ጌታ አንተን መጠበቅ ብዙ ትርፍ አለው። ለታገሰ ሰው ጌታ ምስክሬ ነው። እኔ በነግራችሁ ሚስጥር ከሄዳችሁ በ2 ሳምንት ውስጥ ታምራታችሁን ትቀበላላችሁ። በ3 ሳምንት ውስጥ ታምራታችሁን ትቀበላላችሁ። በአጭር ቀን ውስጥ የእናንተ የሆነ ነገር እጃችሁ ይገባል። በአጭር ቀን ውስጥ
ተኝቶ እስኪ ሳብ ደግሞ ተኝቶ እንደዛ ነው የሚያስዋል። ስለዚህ ነቅተህ ዛሬ ትተኛለህ። እግዚአብሔር ያንተ ነገር ያሰራልህ። አሜን። ከሰረገላ ፊት መሮጥ ላይቻል ይችላል። መንፈስ ካለ ግን ከሰረገላ ፊት ትሮጣለህ። ሰማይን መዝጋት ላይቻል ይችላል። ሰማይን መክፈት ላይቻል ይችላል። አንተ ከሰማይ ጋር ከተኛ ግን አንተ በነቃ ጊዜ የሆነ ነገር ይሆናል። ምክንያቱም የነጥሮስ አንተ ምተኛው ነህ፣ የሚያነቃ ግን ሰማይ ነው። ከዛ ነው ዳዊት ሲናገር እኔ ተኛው አንቀላፋው እግዚአብሔር ደግፎኛል አለ። ራሴን ዝቅ አድርጌታል ማለትና ሰማይ ግን ምናል ሰማይ ሲቀሰቀሰ ባይዘው አዳም በጥፋቱ ከቀበረው በረከት ጋር የሚቀሰቀስ አዳም ሲፈጠር የተባረከበት በረከት አለ። ሰማይ ከቀሰቀሰ the nature of domination, the nature of subduing, the nature of refreshing የገባበት ቦታ ፍሎሪሽ ማድረግ የስኬት የፌቨር ዓለምን ይዘው ብድግ ብድግ ኢየሱስ ሲነሳ እንደድሮ ሊገሉት እንዳይመስል ገደሉት። መጽሐፍ ሲናገር ነፍሱ በፍቃዱ አድርጎ ሰጠ። ከዛ አንቀላፋ። ከዛ ጎኑ ሊወግሱ ሬቶ ይሞታ እግሩ ሊሰሩት እግሩ ሳይሰበር በሰላም ሄደ። የክህነት ስራ ላይ የሚያስፈልግ ነገር አለ። እሷም አላወራችሁ። መጽሐፍ ሲናገር ራሱን ከሰጠ በኋላ ካንቀላፋ በኋላ ሲነሳ እንደድሮ ሊይዙታቸው 40 ቀንም የእግዚአብሔር መንግስት ወንጌል እየሰበከ ወቅ ሻፓን ያፈው ስምሽን ያጠፉት እያሉ ስምን ያጠፉት እያለ የሪል ማስረጃ ተይዞበት ተከሰለ ሊሆን ይችላል። ሪል ማስረጃ ያለው የጤንነት ችግር ሊኖርብህ ይችላል። ዛሬ ግን ሰማይ ትንሣኤውን እንድታወራ አንተን መጀመሪያ ያነሳሃል። አንተን መጀመሪያ ከፍ ያደርጋል። እና እንደድሮ መስሏቸዋል። እነ ጴጥሮስ ራሱ የድሮ ጓደኛቸው የሆነ ልጅ ነበር ብዙ ተስፋ ሰጥቶ ግራዝማችንና ከኛ አስማች አርጋቸዋል ብሎ በየማ ውስጥ ወደ ወየዱ ያለ ንግግሩ ከጥሩ ብሶባቸዋል። በተናገረ ጊዜ ውስጣችን ምን ይል ነበር? ይቃጠል ነበር። ዛሬ ውስጣችሁ ለተቃጠለ ሰው እናገራለሁ። ነገራችሁ እየፈጠነ ነው። ነገራችሁ በእሳት ኃይል ወደ እናንተ እየመጣ በብርሃን ኃይል ወደ እናንተ እየመጣ ከዛ ድሮ አንኳኩቶ የሚገባ ኢየሱስ ነው። ለካ አንቀላፍቶ እንደተነሳ ነው። አንኳኩቶ የሚገባ ኢየሱስ ነው። ነገር ዝም ብሎ ግርግዳ በር በዛ ጊዜ የሚሰራ ደግሞ አጥር እንደዚህ እንዳይመስል ብዙ ጊዜ እስራኤሎች ነገር የሚሰሩት ከላይ መስቶር ማለት ምንም ነገር አሁን ለምሳሌ ኢየሱስ አይሁድ ላይ እግዚአብሔር አንዳንድ ይሁዳን የሚመረጠው እኔ አውቄ ይመስለኛል። ለስብከት አትቸገር። ኤቭሪቲንግ ከላይ መስቶር ስለሚሰራ ድምፅ ባይ ዲፎልት እየተጋጨ ይመጣል። መሬቱ ላይ ላይ መስቶር ነው። አጥሩ ግድግዳው እስር ቤቱ ጋር ላይ መስቶር። ስለዚህ ኢየሱስ ኮክ ብሎ ሲያወራ አምስት ይሰባል አስተናግዱኝ ይላል በድምፅ ማይኬል ለምን ይል ኤቭሪቲንግ ከላይ መስቶር ስለሚሰራ ያ ነገር በባህሪው የማጉላት የማግለል ነገር አለ። ኬሚስትሪ ውስጥ አገባባችሁ ግን አይዲያው ምንድነው? ያጎላል ማለት ነው። ወጣሽ እንዲሰማ ያደርጋል። ድምፅ እየተጋጨ እንዲመጣ ነው። ለምሳሌ አየር ላይ ብታወሩና የተዘጋ ቤት ውስጥ ብታወሩ ገባችሁ? ድምፅ እየተጋጨ ስለሚመጣ እሱ ለተወና ከዛ የለመዱት ዝም ብሎ እየጮህ ያገለግል ኢየሱስ በር ከዘጉበት በር ላይ ሊያድር ይችላል። አሜን ነው ወይ? ማውራት ኢየሱስ በሰውነቱ እያወራው ነው። ወደፊት ፍጹም አምላክ ፍጹም ሰው የሚለውን ሀሳብ ሳይደባለቅ ሳይቀላቀል ሳይለዋወጥ ሳይቀላለጥ እያስተምራል ክርስቶሎጂ። ግን አሁን እየነገርኩ ያለሁት ኢየሱስ በፉል ሁማን ቢንግ ነው ያደረገውን ነገር ከዛ ከኔ የተሻለ ማድረግ ትችላላችሁ የተባለው ፓርቲ እየነገርኩ አንኳኩቶ ነበር። ለካ በዚህ ወይ ነፍሱን ከሰጠ በኋላ ሰማይ እንደዚህ አለ። ኤፌሶን ላይ ሲናገር ከስም ሁሉ በላይ የሆነውን ስም ለማሰጠት ለኢየሱስ ስም ሁሉን ከጉበታችን ላለበት ይላል። አሁን ኢየሱስ ብለህ ማናፈው ለዛ ኢየሱስ ብለህ የትም ቦታ መግባት ትችላለህ። ኢየሱስ ብለህ የተዘጋ በር ውስጥ ትገባለህ። ኢየሱስ ብለህ ያለቀ ጉዳይ እንደገና ይጀምራል። እኔ ይቻለሁ ባለቀ ኬዝ ታስረው ተወስኖባቸው በጥፋታቸው ተወስኖባቸው 30 ደቂቃ ሊቀር ነው እግዚአብሔር ሰው ጸልይ ብሎ በአንድ ስልክ ነገር ተቀይሮ ምንድነው ሌላ ኃይል አለ እንደ ከጀርባ ተበያቃል። ኃይሉን መሰላችሁ ኢየሱስን ስሙን አውቀዋልና እስኪ ስሙን አውቀዋልና ይጋርዳል። መጽሐፍ ሲናገር በእኔ ተማምኗልና ብሏል። ስሜን አውቋልና የመተኛት ሎጂክ ነው። ጎልያድን ነክተህ ካየው አለቀ። ያለሽበት ሁኔታ ላይ ፕሮፌቲካሊ በነገራችሁ አንዳንዶቻችሁ በቃ እኔም ራሱ ትቼው ነው ቤት ያቺ ነገር እንኳን ጌታ ያውቃል ብለህ አዎ ማስረጃ አለ፣ የሕክምና ማስረጃ አለ፣ አዎ ካንሰር አለ፣ ኤችአይቪ አለ። እኔ ራሱ ብሎ እኔ ኖርማል ከጠየቀኝ ልክ ግን በመተኛት መንፈስ ሆኖ እኮ ነው በተነገረው ራሱ በመተኛት መንፈስ ሆኖ እኮ ነው አንተ በምድር ላይ አነጋጋሪ ልጅ ትሆናለህ ባለው ዘኪ ታረች እንዴ ስትል መተኛት እስኪ መተኛት ነው። ኖርማል ለሆነ ሰው መንፈሳዊ ዓለም አይሰራም። ለተኛ ሰው ግን መንፈሳዊ ዓለም ይሰራል። ለተኛ ሰው የልዑል ዓለም ይሰራል። ለተኛ ሰው የልዑል ዓለም ይሰራል። ለዛ ነው ብዙ ጊዜ እግዚአብሔር የሚሰራባቸው ሰዎች የተኙ ሰዎች።
ለዛ ነው አንዳንዴ እኔ ስተነብይባቸው አንዳንድ ሰዎች እግዚአብሔር ሚሊዮነር ያደርጋል፣ እግዚአብሔር በምድር ላይ አገልጋይ ያደርጋል ስል እግዚአብሔር ሰው የሚገርመኝ ለእኔ መጨነቅ ያለብኝ ባይሆንስ ሂጂና ተመርመሪ ተፈውሰሻል ስል በኢየሱስ አላጃማ ተባለ አልተኛም። በኢየሱስ ስም ዛሬ መንቀሽቀሽ በቃ አንተኛ ተበላል። እስኪ ተኛለህ በሉ። መጨረሻ ብትተዋ ልጅ አግኝታ አንቺ አነጋጋሪ ሴት ነው የምትሆኚው፣ ከትምህርት ቤት ሰቃይ ነው የምትሆኚው ስትላት እንዲህ ሊሆን ይችላል። እንዴት ያለ ሰላምታ ነው! ዛሬ በኢየሱስ ስም ይሄን አስተሳሰብ ካናታችሁ ላይ ነቀልኩት፣ አራግፌ አውጣሁት በኢየሱስ ስም፣ አውጥቼ አርቄ ጣልኩት በኢየሱስ ስም። እስኪ ነፃ ነኝ ነው አሁን ጀነራል ጸሎት ነው መጸለየው። እግዚአብሔር ያላችሁ ትልቅ ነገር አስቡ፣ በዚህ በልዑል አስቡ። እሺ መተኛት የለም እግዚአብሔር አሁን ልምሰል መተኛው አንተ ነህ። የሚያነቃሱ የሚያነቃ ግን ከወደቅበት ነው። እንግሊዝኛው የሚናገረው እኔ ተኛው የሚለው እኔ ወደቅኩ፣ እኔ ከሰው በታች ሆንኩ፣ እኔ ያሰብኩት እንኳን አልተሳካልኝም፣ በእኔና በሞት መሃል አንድ እርምጃ ቀረ። ልዑል ግን የብዙዎች ጥላ አደረገኝ። ልዑል ግን የብዙዎች ሽፋን አደረገኝ። ልዑል ግን የብዙዎች መዳን አደረገኝ። ቤትሽ በአጋንንት የታሰረ ሰው አለ ወይ? ቤትሽ የታመመ ሰው አለ ወይ? ዛሬ መድን ይሆንልሻል። ሁሉም ሰው በእግሩ ይቆምልኛል። አጭር ደቂቃ ነው የምጸልየው። ለተወሰናችሁ ሰዎች እየገቡ